ቃሉ በጣም ተመችቶኛል። በጣም ነው የተመቸኝ። እንደውም አንተ አሁን መሰገጥ ነው ያልኳለ መሰጋገጥ ነው ያለው። መሰገጥና እንደውም ትተህ መሰጋገጥ ነው ያለብህ። አዲስ ቃል እየጠበቁ ነው አሁን እንግዲህ ስግጥግጥ ፍምስ ነው። ስግጥግጥ በቃ ስግጥግጥ ፍምስ ስግጥ አንዴ ይረግጣል። ስግጥግጥ ግን ሶስቴ ነው የሚረግጠው። አንድ ነገር በህልም ያየሁኝ መጽሐፍ ቅዱስ ላይ ፊደል ጠፋብኝ። ጀስት ዋርኒንግ ነበር እዛ ፖይንት ላይ መንፈስ ቅዱስ ምን ሆነብኝ? ፊደሉ ጠፋ። እግዚአብሔር የለም የሚለው ጋር ከደረስኩ በኋላ እስከዚህ ድረስ 12 ዓመት ነው የፈጀው። የነ ኦሾን የነ ዶክተር ራምፓን መጽሐፍት ካነበብኩ በኋላ እግዚአብሔር የለም የሚለው ዴፊኒሽን ላይ ኮንክሉዥን ላይ ደረስኩኝ። ቾሎኒ በምታል ጭንቅላት እግዚአብሔር የለም ማለት አይከብድም? እግዚአብሔርን ሰው ነው የፈጠረው። ሃይማኖት የሰው ልጅ የእድገት እንቅፋት ነው። የሰው ልጅ እንዳያደርግ ያደረገው ሃይማኖት የሆነ ፈጣሪ ዓለም ላይ እንዳለ ይታወቃል። እንደው በደፈናው የለም ሲባል አይከብድም? ትክክለኛው ሃይማኖት ዋናውን አምላክ መከተል አለበት። ሁለተኛ ነገር ደግሞ ይሄ ሃይማኖት ዋናው አምላክ እገዛ ስለሚኖረው በአንጻራዊነት ዓለም አቀፋዊ ሊሆን ይገባል። ቅድም ያነሳቸው መጽሐፍቶች እያነበቡ አንዳንዶቹ በተለይ ወጣቶቹ ኦልሞስት የአእምሮ ታማሚ ይሆናል። እግዚአብሔር የለም የሚሉትን ነገሮች ቤዝ የምትይዘው ትምህርት ቤት ነው። በቅደም ተከተል ያው ጁዳይዝም ይቀድማል ከሁሉም። የጁዳይዝም ሃይማኖት የአይሁዶች ሃይማኖት ይቀድማል የአብርሃም ሃይማኖቶች ጋር ስትመጣ ማለት ነው። እንደው ትክክለኛ ሃይማኖት እንደው በድፍረት የትኛው ነው እግዚአብሔር የሚገኝበት ተብለን የምትጠየቀው ጥያቄ እንደው ከጥናት አንግል የትኛው ላይ ደረሰ? ፊደሎቹ ሁሉ ጠፍተው ባዶ ወረቀት ሆነብኝ መጽሐፍ ቅዱስ ማለት ነው። ነጭ ወረቀት ሙሉ ነጭ ወረቀት ሆነብኝ። ከመነሻው ይሄንን አይደንቲፋይ በማድረግ ውስጥ ፈጣሪ አለ የለም የሚለውን ዲፋይን ማድረጉ የመጀመሪያው ጥያቄ ነው። ቅልፍ ስትተኛለህ እንደው በድፍረት ወይ በቅዠት ነው ወይ ሌላ መናፍስታዊ ግንኙነት አለው? ግልጽ ብናወራው ጥሩ ነው ብዬ ነው። እየሸተትክ እየመጣ የሚሉ ሶፍቴን ብላ ተፈወሳለህ። እችን የምታለዝ የተጸለየባት ዜት 1000 ብር ግዛ። እናትና አባት ሽማግሌ ናት ትስማ ደንዝ ሆነ ድብበል ቃል በቃል ለእኔ ስጡኝ እሱ ይሰጣቸዋል። እነሱ እየደለቡ እየፋፉ ይሄዳሉ። አማኙ ደግሞ እየደህየ አመዳም እየሆነ ይሄዳል። ስለ መጨረሻው ዘመን የተናገርከው ኢየሱስ በኤአይ ነው የሚገለጠው ያልከው ብዙም ሰው ጥያቄ አስነስቷል። ማለት ሲገባው ሰጋግጥ ብሎት ልጁን ሊመለስ ያለውን ልጅ በርታ ብሎት ወጥቶ ይኸው ወደ እስር ቤት ሄደ። መረጃው ስንሰማ ሰላም ጤና ይስጥልኝ። የሀሌታ ሚዲያ አድማጭ ተመልካቾቻችን በዓለም ዙሪያ ያላችሁ ሰላምና ፍቅርን ተመኘው ተሾመ ሽፈራው ነኝ። ሀሌታ ሚዲያ ለእናንተ ይጠቅማሉ የምንላቸው የተለያዩ ሀሳቦች ከያሉበት እየቆፈርን እያመጣን ከእናንተ ጋር ውይይት እናደርጋለን። እናንተም በጣም ሀሳባችሁን እየሰጣችሁ ነው። ይህን ፕሮግራም ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ ከኛ ጋር ቀጥሉ እያልን ዛሬ ደግሞ ይዘንላችሁ የመጣ ነው የሃይማኖት እና ገመናቸው የተባለ ታሪኩ ተፈራ የተባለ ኢትዮጵያዊ ጸሐፊ ይህ መጽሐፍ ማለት ነው ዳጎስ ያለ በሃይማኖት ዙሪያ በብዙ ሃይማኖት ዙሪያ ጥናት ተደርጎ ለግል ሕይወት ሳስበው ግን በጥናት የተደረገ ለትውልድ የሚተላለፍ ጠንከር ያለ ሀሳብ ያለው መጽሐፍ ላይ ጸሐፊው ጋር መጽሐፉን አይደለም ጸሐፊው ጋር ውይይት እናደርጋለን። ትንሽ ስለ መጽሐፉ እንድትጣፍጣችሁ መግቢያ ልስጣችሁ። አቶ ታሪኩ በመጀመሪያ የኦርቶዶክስ ተዋሕዶ ቤተክርስቲያን ተከታይ የነበሩ ሲሆን ከዚያም የፕሮቴስታንት ከዚያም የዋቄፍማ ከዚያም የኤቲዝም በመጨረሻም ብለው አንጠልጥለውታልና በሃይማኖቶች ውስጥ በማንበብ ብቻ ሳይሆን ሃይማኖት ውስጥ ገብቶ ሆኖ ተከታትሎ በማየት የተለያየ ሀሳብ ጽፈዋል። መጽሐፉ በተለያየ መጽሐፍት መደብሮች ይገኛል። እንድትናቡት እየጋበዝን ከኛ ጋር ጠንከር ያለ ሀሳብ እንወያያለን። አቶ ታሪኩ በፍጹም ፈቃደኝነት ይህንን ታሪካዊ መጽሐፍ ከጻፉ በኋላ ስንጋብዞት ቢሮአችን ስለተገኙ በዓለም ዙሪያ ባሉ አድማጭ ተመልካቾቻችን ስም እጅግ አድርገን እናመሰግናለን። ታሪኩ ተፈራ እባላለሁ። የሃይማኖቶችና ገመናዎቻቸው መጽሐፍ ደራሲ ነኝ። ይሄ መጽሐፍ ላዘጋጅ የቻልኩት ጥናት ለማድረግ ብዬ ሳይሆን በራሴ ህይወት ላይ ያለፍኩበት ህይወት ነው። ሃይማኖቶች ጋር በተያያዘ
ብዙ አጠያያቂ ነገሮች አሉ። በራሴም የተፈጠሩብኝ ጥያቄዎች ነበሩ። እነዛን ጥያቄዎች ለመፍታት ስል የሰራሁት ጥናት መጽሐፍ ነው። ይሄም ደግሞ ለሌሎች እኔ የወደኩበት ጉድጓድ፣ እኔ በተደናቀፍኩበት ነገር ሰዎች እንዳይደናቀፉ የሚያደርግ መጽሐፍ ነው። መጽሐፉ ላይ አሁን እንዳብራራኸው ብዙ ጥያቄዎች ነበሩብኝ በሃይማኖቶች ጉዳይ ላይ። በዛ ላይ ያው እነዚህ ጥያቄዎች የተፈጠሩብኝም ደግሞ አንባቢ ነኝ። ብዙ መጽሐፍትን አነብ ነበረ። እነዛን መጽሐፍቶች ሳነብ ብዙ ጥያቄዎች ተፈጥረውብኝ በዛ ምክንያት ነው። በተለይ በባህሬ ምንድነው ሰዎች የሚፈሩትን መጽሐፍት አነባለሁ። ጠንከር ያሉ መጽሐፍትን ማንበብ እወዳለሁ። በዛ ምክንያት ነው ነገሮች ሜሳፕ ሆነውብኝ መጨረሻ ላይ እግዚአብሔር የለም የሚለው ደረጃ የደረስኩት። እግዚአብሔር የለም አልክ። መልካም፣ እሱ ላይ እንገባለን። እንደው በሙያዎት ምንድን ነው ታቶ ታሪክ? እኔ ጂኦሎጂስት ነኝ። በሙያዎት ፊልዶት ሰባኪ አይደለሁም። እንዲሁ ግን የህይወት ጥያቄዎትን ለመመለስ መጽሐፍ ያነባሉ። መጽሐፍ አነባለሁ። ምን ነው እንደው በቃ በተፈጠሩት በአንዱ ሃይማኖት እምነት ብለው ለምን አልያዙ? ብዙ ጊዜ የተወለድክበት ሃይማኖት ጋራንቲ አይሰጥም ትክክለኛ ሃይማኖት ነው የሚለውን ለማወቅ ሁሉንም አስፔክት ማየት አለብን። እስልምናው ምን ይላል፣ ኤቲዝም ምን ይላል፣ ዋቄፈናው ምን ይላል። ከዛ በኋላ ነው አንተ ሁሉንም አይተህ የራስህ ለህይወትህ ኃላፊነት መውሰድ ያለብህን ሃይማኖት መምረጥ ያለብህ ማለት ነው። ግን ከሁሉ በላይ እኔን በዛን ወቅት ያለ መንገድ ነገሮች ሜሳፕ እንዲሆኑብኝ ያደረገው ጠንከር ያሉ አሁን ለምሳሌ ብዙ ሰዎች የሚፈሯቸው እንደ የጋድ ዲሉዥን መጽሐፍ ዘ ሳፒያንስ የነ ኦሾን የነ ዶክተር ራምፓን መጽሐፍት ካነበብኩ በኋላ እግዚአብሔር የለም የሚለው ዴፊኒሽን ላይ ኮንክሉዥን ላይ ደረስኩኝ። እግዚአብሔር የለም የሚለው ግን የሰው ሳይኮሎጂ ጋር አይሄድም። የሰው ሳይኮሎጂ ሰው ልጅ የተፈጠረው ሊያመልክ ነው። የሰው ልጅ ሳይኮሎጂ ፓርት ነው አምልኮ ማለት ነው። እና ይሄ እግዚአብሔር የለም የሚለው ሰዎችን ጭንቀት ውስጥ የሚያስገባ ዲፕሬሽን ውስጥ የሚያስገባ ስፕሪት ነው። ግን ከዛ በኋላ ለምን ቁጭ ብዬ ሁሉንም ሃይማኖት መጽሐፍት አላነብም ብዬ ሁሉንም በነፃ አእምሮ ቁጭ ብዬ አነበብኳቸው። እግዚአብሔር የለም የሚለው ነገር መነሻው መሰረት የሆኑ ነገሮች አየዋቸው። በተለይ ደግሞ ድሮ ከትምህርት ጋር በተያያዘ እነዚህ ከኢቮሉሽን ቲዎሪዎች ያው በትምህርት ቤት ትማራቸዋለ። የቢግ ባንግ ቲዎሪዎችን ትማራለ። እግዚአብሔር የለም የሚሉትን ነገሮች ቤዝ የምትይዘው ትምህርት ቤት ነው። በዛን ወቅት ለማርክ ብለህ እነዛን ነገሮች በደንብ እያጠና ትሄዳለህ፣ ኢንተርናላይዝ እያደረግህ ትሄዳለህ። ያ ነገር የሆነ ቦታ ላይ ሄዶ አካል ይሆንና እግዚአብሔር የለም የሚለው ነገር ውስጥ ይከተሃል። ግን እዚህ ጋር የማርክ ጉዳይ በሌለበት ቦታ ቁጭ ብለህ ራስህን ነፃ አድርገህ ስታነብ እነዛ ቴዎሪዎች እግዚአብሔር የለም የተባለበት የተመረኮዙበትን ነገሮች ስታነባቸው ብዙ ክፍተቶችና ብዙ ስህተቶችን ታገኝባቸዋለህ፣ እንመጣባቸዋለን። እንደው ብዙ ሰዎች ሃይማኖታዊ ጥናት ወይንም ሃይማኖታዊ ነገር ለማድረግ ወደ ፍልስፍና የገቡ ሰዎች ቅድም ያነሳቸው መጽሐፍቶች እያነበቡ አንዳንዶቹ በተለይ ወጣቶቹ ኦልሞስት የአእምሮ ታማሚ ይሆናሉ። ለመመለስ ራሱ በጣም ከባድ ሁኔታ ውስጥ እንደገቡ እንኳን መጽሐፍ ለመጻፍ ያወዛግባል፣ ባጭሩ ያወዛግባል። እና አንተ ከዛ ተርፈ ማለትም ያወዛግባል። እርግጠኛ የለም ባልክበት ዘመን የተወዛገብክም ይመስለኛል። እና በእርግጥ እዛው መጽሐፉ ላይ በደንብ እንገባለን። እግዚአብሔር የለም ብሎ ድፍረት ፈጣሪ የፈጠረን ለማለት እንግዲህ የሃይማኖቶች ላይ ጥናት አድርገሃል። ፕሮቴስታንትን አጥንታል፣ ኦርቶዶክስን አጥንታል፣ ሙስሊምን አጥንታል፣ ዋቄፈንም ሌሎችንም አጥንታል። ፍልስፍናዎችም አለ፣ ፖለቲካዊ ፍልስፍናዎችም ከሃይማኖት ጋር የተያያዙ ዲቴል ፈልጥ የሰራውና ለአንባቢ ብዙ የሚያስገነዝቡና ትውልድን እንዲታደግ ያደርጋል። ግን የለም ብለህ በድፍረት ስትናገር እንደሆነ እንዳልኖር አያደርገኝም ብለህ አልፈራህም? ፈጣሪ ብዙ ጊዜ ፍልስፍናውና ሳይንሱ አካባቢ የለም የሚሉባቸው መሰረቶች አሉ። እነዚህም በዋናነት 4 መሰረቶች አሉ። አንደኛው የሳይንቲዝም እምነት ነው። ሳይንቲዝም ማለት የሰው ልጅ ሳይንስ ለሰው ልጅ በቂ ነው
ሳይንስ ሁሉን ነገር ለሰው ልጅ መልስ አለው የሚለው ነው። ሁለተኛ ደግሞ ቁስ አካላዊነት ፍልስፍና ነው። ይሄ ምንድን ነው? መንፈሳዊነት የለም የሚታየው ቁስ እንጂ ቁስ መሰረታዊ ነገር ነው፣ ከቁስ ውጭ ሌላ ነገር የለም የሚል ፍልስፍና ነው። ሌላው አመክንዮ ነው። አመክንዮ እግዚአብሔር ቢኖር እንደዚህ አይሆንም፣ እግዚአብሔር እስከ የት መጣ የሚሉ አመክንዮዎች አሉ። ከነዛ ነው። ሌላው ደግሞ የስነ ፍጥረት አመጣጥ ጋር በተያያዙ የቢግ ባንግ ቲዎሪዎች እና የኢቮሉሽን ጽንሰ ሀሳቦች አሉ። ከዛ በመነሳት ነው እግዚአብሔር የለም የሚለው ደረጃ ላይ ሰዎች በድፍረት እንዲሄዱ ያደረጋቸው። እነዚህ ነገሮች በዝርዝር ስናያቸው ከመነሻው ሳይንሳዊነት፣ ሳይንስ የሰው ልጆች ሁሉ ጥያቄ መልስ ነው እና በሳይንስ የመተማመን መንፈስ ነው። ሳይንስ ግን ስታየው ለሰው ልጆች ሁሉ መልስ የሚሰጥ አይደለም። ምክንያቱም ሳይንሱ ራሱ የተመረከዘው በሰው ላይ ነው። ሰው ደግሞ ብዙ ውስንነት አለው። የሰው ልጅ ሁሉን አዋቂ አይደለም፣ ሁሉም ቦታ መድረስ የሚችል አይደለም። የሰው ልጅ ውስንነት የሳይንስ ውስንነት ነው። ሳይንስ ብዙ ጥቅሞች ሰጥቶናል፣ ግን ሳይንስ የሚተማመኑበት የሚያምኑት የሚከተሉት አይደለም። ብዙ ነገር እውቀት ይጎለዋል ማለት ነው። እኔ በጣም የሚገርመኝ ሳይንቲስቱን የፈጠረው እኮ ፈጣሪ ነው፣ ግን እሱ ዛሬ ተነስቶ እግዚአብሔር የለም ይላል። እግዚአብሔርና አጥንቶ የኢትዮጵያ ኦርቶዶክስ ተዋሕዶ አባቶች ሲሉ የምሰማው ነገር አለ። ሰማይን ያለ ካስማ ያቆምክ ፈጣሪ ይላሉ። ገባ? እዛ በኦሮሞቹ ደግሞ ዋቃ ጉራቻ ትልቁ ጥቁሩ እግዚአብሔር ይላሉ። በሙስሊም ደግሞ አላህ፣ በሌሎቹ በነዚህ በሩቅ ምስራቅ ሃይማኖት እንደዚህ ቡዲዝም፣ ሽንቲዝም የሚባሉ ብዙ ሃይማኖቶች አሉ። እነሱም የራሳቸው አገላለጥ አለ። ኤንወይ ግን አንድ ሉዓላዊ የሆነ ፈጣሪ ዓለም ላይ እንዳለ ይታወቃል። እንደው በደፈናው የለም ሲባል አይከብድም። አንድ ጸሐፊ ምን ሲል ሰማው፣ እንደዚህ የሚለውን አንድ ጸሐፊ ጋር ሲከራከር ሰምቼ ነው። ኦቾሎኒ በምታህል ጭንቅላት እግዚአብሔር የለም ማለት አይከብድም አሉ። ለምን መሰለህ? የሰው እሳቤ የተወሰነ ደረጃ ነው። ለዚህ ነው ደግሞ አብዛኛው የሚያብዱት። የሆነ ነገር አስበህ ከሄድክ በኋላ ዲቴል እየቆፈርክ እየካድክ ስትሄድ የሚያግዝ እኮ ስፕሪት አለ ብዬ አስባለሁ። መንፈስ አሉ፣ ዝም ብሎ አይደለም። እና መጨረሻ ላይ ብዙ ሰዎች ታማሚ ይሆናሉ። እግዚአብሔር አለ ደግሞ ብለው በእግዚአብሔር የሚነግሩ ደግሞ አደገኛውን ብዶችም አሉ። እግዚአብሔርን ስም እየጠሩ የእግዚአብሔርን ስም ምን አደረጉት ይላል፣ ማትረፊያ ቢዝነስ መስሪያ ያደረጉ ብዙ ሃይማኖት ቤት ውስጥ የተሰገሰጉ ወረቦሎችም አሉ። እግዚአብሔር ይላሉ፣ ለእግዚአብሔር እንቀድስ እላለን፣ ለእግዚአብሔር መንፈስ አወጣን በጌታ ስም ይላሉ። ግን የብዙ ሰዎችን ገንዘብ የሚያጥቡ የሌባም ጥርቅም እንዳለ ሊታሰብ ይገባል። እንደው ወደ መጽሐፍ እንግባ። መጽሐፍ ላይ አለፍ ብለን አንዳንድ ጥያቄዎች ልጠይቅ እፈልጋለሁ። በጣም ዳጎስ ያለ መጽሐፍ፣ ብዙ መረጃዎች ውስጡ የታጨቁ ናቸው። ይህንን አንባቢ እንዲያነበው እፈልጋለሁ። ግን እንደ መግቢያ ከጻፍካቸው የተወሰነ ፓርቱን ጨለፍ አድርገን ዛሬ እንወያይና እያንዳንዱ ሃይማኖት ላይ ደግሞ አድምተ የጻፍክባቸው ላይ በጣም ቻሌንጂንግ የሆኑ ጉዳዮች ላይ እንወያያለን። ወደ መቅደም ላይ ትኩረት አድርገ የሃይማኖቶችን ዘርዝርሃል። መቅደም ያው ብዙ ነው። የአብርሃም ሃይማኖት፣ የህንድ ሃይማኖት፣ የምስራቅ እስያ ሃይማኖት፣ የኢራን ሃይማኖት ብለ ዘርዝራቸዋል። ሃይማኖት ዓለም ላይ እየተመለኩ የተከታይ ያላቸው ዘርዝረ ከመቅደም ከምዕራፍ 7 ጀምሮ ምዕራፍ 1 ላይ ነው። ግን ምዕራፍ 7 ላይ ኤቲዝም የሚለውን አይዲዮሎጂ እምነት አይደለም ማመለካከት ብዬ ነው የማስበው፣ ዘርዘር አድርገህ ጽፈሃል። እስቲ ከመቅደም ጀምረን እነዚህ ሃይማኖቶች በየሀገራቱ የዘርዘር አድርጋቸውና ምዕራፍ 1 ላይ ያለውን ነገር ትንሽ ሞፍ በረር ብትለን። ከመነሻው ሃይማኖት የሰው ልጅ ብቸኛ ማንነት ነው። እንስሳት በሙሉ ሰውም ይመገባል። የተለያየ ተመሳሳይ ነገሮች አሉ ሰውና እንስሳት መሀል። ሃይማኖት የምትባለው ነገር ላይ ግን የትኛውም እንስሳ ጋር ሃይማኖት የሚባል ነገር የለም። የሰው ልጅ ብቻ ነው ሃይማኖት፣ እምነት፣ አምልኮ የሚባል ነገር ያለው ማለት ነው። ይሄ የሰው ልጅ መለያው ነው ከእንስሳቱ ማለት ነው። ግን ይሄን የሰው መለያ መተን ስናየው ብዙ አይነት አስተሳሰቦች አሉ። እግዚአብሔር የለም የሚለው ፓርት አለ። አምልኮ እግዚአብሔርን ሰው ነው የፈጠረው። ሃይማኖት የሰው ልጅ የእድገት እንቅፋት ነው፣ የሰው ልጅ እንዳያድርግ ያደረገው ሃይማኖት ነው ከሚለው አንስቶ
በተለያየ ሃይማኖት መንገዶች ደግሞ የኛ ትክክለኛው አምላክ ይሄ ነው፣ አላህ ነው ትክክለኛ አምላክ፣ እግዚአብሔር ነው ትክክለኛ አምላክ፣ ዋቃ ነው ትክክለኛ አምላክ። የህንዶቹ እነ ክሪሽና እነ ቡድሃ የተለያዩ መንገዶች አሉ፣ ሃይማኖቶች የተከፋፈሉ መንገዶች አሉ። እና ይሄኛው ትክክለኛው አንደኛ በመጀመሪያ እግዚአብሔር አለ የለም የሚለውን የመጀመሪያ ጥያቄ አድርገን ስንነሳ፣ ሁለተኛ ነገር ደግሞ ይሄን ዋናውን አምላክ በየትኛው መንገድ ነው የምናገኘው? በመጽሐፍ ቅዱስ ወይስ በቁርአን ወይስ በሞርሞኒዝም መንገድ በየትኛው መንገድ ነው የምናገኘው ብለን ሁለተኛውን ጥያቄ ከመለስን በኋላ፣ ሶስተኛ ነገር ደግሞ ያንን መንገድ ከያዝነው በኋላ ደግሞ በዛ መንገድ ውስጥ ብዙ ክፍልፋዮች አሉ። የትኛው ነው ተከትሎ ሄደው ትክክለኛው መንገድ? ምክንያቱም ሁሉም መንገዶች ወደ አንድ ግብ አያደርሱህም። አሁን ለምሳሌ ወደ መቀሌ ለመሄድ የድሬዳዋን መንገድ አትይዝም ወይ የወለጋን መንገድ አትይዝም። አንድ መንገድ ነው ያለው። ወደዛ ፈጣሪ የሚወስደው አንድ መንገድ ነው፣ ፈጣሪ አለ ብለን ከተነሳም ማለት ነው። እና ከመነሻው ይሄንን አይደንቲፋይ በማድረግ ውስጥ ፈጣሪ አለ የለም የሚለውን ዲፋይን ማድረጉ የመጀመሪያው ጥያቄ ነው። ፈጣሪ አለ የለም የሚለውን ዲፋይን ለማድረግ በመጀመሪያ ፈጣሪ የለም ያሉት ሰዎች ምን ላይ ተመርኩዘው ነው የሚለውን ነው በዝርዝር ያየሁት። እና ያ የተመረኮዙበትን ሀሳቦች፣ ጽንሰ ሀሳቦችና ፍልስፍናዎችን በንጹህ በሆነ አሁን ስታያቸው የማርክ ጉዳይ ሳይሆን የህይወት ጉዳይ አድርገህ ስታያቸው አብዛኞቻቸው መሰረት የላቸውም። ቅድም እንዳነሳውልህ የሳይንቲዝም፣ የቁስ አካላዊነት ፍልስፍናዎች፣ የአመክንዮዎች፣ የክሪኤሽን ቲዎሪስ እነዚህን ስናያቸው ሁሉም ቤዝ የላቸውም፣ መሰረት የላቸውም። እስቲ የለም ከማለታችን በፊት እስቲ ዘርዘርጋቸው እነዚህ ሃይማኖቶች ሚሊየን ተከታይ አንዳንዶቹ በቢሊየን ተከታይ ያላቸው ትልልቅ ሃይማኖቶች ናቸው። የአብርሃም ሃይማኖት፣ ክርስትና፣ እስልምና፣ ጁዲዝም ብለሃል። የምስራቅ እስያ ሃይማኖት ኮንፊዥም፣ ሾንቲዝም፣ ኤቲዝም። የኢራን ሃይማኖት ዩንዲዝም፣ ሴርቲዝም፣ ያሪዝም ነው። እንጃ አንዴ ስለማላቅ አነባባይ ላይ ስህተት ካለው አድማጭ ተመልካቾቻችን አንተ ብታብራራን ይሻላል። እንደዚህ በአምስት የዘረዘርካቸው ትልቅ የሃይማኖት መገለጫ ወይንም በዓለም ላይ ተከታይ ያላቸው ሃይማኖቶች እንደ የአብርሃም አብራት ክርስትና፣ እስልምና፣ ጁዲዝም ከሚለው ጀምረ መገለጫቸውን አለፍ ብለ ለጊዜ ማኔጅ እንድናደርግ መገለጫቸው ስታጠናው ምን ምን አገኘባቸው? የሃይማኖት ጥናት ሲደረግ ያው መጀመሪያ ቀለል አድርጎ ለመሄድ ክላስፋይ ማድረግ አለበት። በየግሩፓቸው ክላስፋይ ማድረግ አለበት። ያለበለዚያ ቁጥር የምትደርስበት አይደለም። ከ4300 በላይ ሃይማኖቶች አሉ በዓለም ላይ የፕሮቴስታንት ሰብ ዲቪዥን ሳይቆጠር ማለት ነው። ፕሮቴስታንት ሰብ ዲቪዥን አሁን ኢትዮጵያ ውስጥ ራሱ ከ4000 በላይ ነው ያለ። ያን እንደ አንድ ተቆጥሮ ማለት ነው። እና ከ4300 በላይ ሃይማኖቶች አሉ። እነዚህን ሃይማኖቶች ለማጥናት በመጀመሪያ ክላስፋይ ማድረግ አለብህ በየግሩፓቸው ማለት ነው። የየግሩፑን ባህሪ መጀመሪያ አውጥተህ የትኛው ግሩፕ ላይ ነው ትክክለኛ መንገድ ሊኖር የሚችለው ብለህ መመልከት አለብህ። እነዚህን ግሩፕ ለመለየት በመጀመሪያ ትክክለኛው ሃይማኖት ዋናውን አምላክ መከተል አለበት። ሁለተኛ ነገር ደግሞ ይሄ ሃይማኖት ዋናው አምላክ እገዛ ስለሚኖረው በአንጻራዊነት ዓለም አቀፋዊ ሊሆን ይገባል። ዋናው አምላክ ሆነ ብዙ አማልክት ስላሉ ዋናውን አምላክ የሚከተሉት ቢያንስ ዓለም አቀፋዊ መሆን አለባቸው። በዚህ ክራይቴሪያ ነው ያየዋቸው። እና የአብርሃም ሃይማኖቶችን ስታይ ሁላቸውም ዋናውን አምላክ ነው የሚያመልኩት። ሌሎቹ ጋር ስትሄድ በሙያ የተከፋፈሉ የጦርነት አምላክ አለ፣ የፍቅር አምላክ አለ፣ የሰብል አምላክ አለ፣ የንግድ አምላክ አለ። የተለያየ አነስተኛና ጥቃቅን የተደራጁ አማልክት ናቸው ያሉት። ሌሎቹ ደግሞ ከራሳቸው ብሔር ውጪ ማየት አይችሉም። በራሳቸው ብሔር ብቻ የተወሰኑ ናቸው። ዓለም አቀፋዊት በራሳቸውን ብሔር ጉዳይ ብቻ እንጂ ስለ ዓለም አቀፋዊ እይታ የላቸውም። እነዚህን አነስተኛና ጥቃቅን አማልክትን የሚከተሉትን ወደ ጎን አድርገን ዋናውን አምላክ የሚከተለው ማን ነው ብለን ስናየው የአብርሃም ሃይማኖቶች ጋር ነው የምናገኘው። የአብርሃም ሃይማኖቶች እስልምናም ክርስትናም ስታየው ዋናውን አምላክ ነው የሚከተሉት። በዛ ላይ በአንጻራዊነት ዓለም አቀፍ ናቸው። ኢምቢሊየንስ ነው ተከታዮቻቸው። ለዛ ወደ አብርሃም ሃይማኖቶች ፎከስ ታደርጋል። 50% የዓለምን 50% ህዝብ የሚከተላቸውን አብርሃም ሃይማኖቶች ጋር መጣው ማለት ነው። አብርሃም ሃይማኖቶች ጋር ስንመጣ ደግሞ
አብርሃም ሃይማኖቶች በዋናነት በመጽሐፍ ቅዱስና በቁርአን ነው የሚመሩት። መጽሐፍ ቅዱሱን ስናየው ቁርአንና መጽሐፍ ቅዱስን ስናወዳድር በጣም ትልቅ ልዩነት ነው በመካከላቸው የምናየው። ቁርአን ነው የተጻፈው በአንድ ሰው ላይፍ ታይም ላይ የነበረ ነገር ነው። ያ ሰው ቢሳሳት ባይሳሳት ምንም ጋራንቲ የለህም። መጽሐፍ ቅዱሱ ጋር ስትመጣ ግን 40 በላይ ሰዎች ናቸው እዛ ላይ የተሳተፉት። በ1500 ዓመታት እድሜ ውስጥ ነው ይሄ ነገር የተጻፈው። አንዱ ቢሳሳት አንዱ ክሮስ ቼክ የምታደርግበት ሚንስ ይኖርሃል። አንዱ ከመንገድ ይዞ ቢወጣህ ይሄ እገሌ ትክክል አይደለም እገሌ ትክክል ነው ብለህ ክሮስ ቼክ የምታደርግበት ሚንስ ነው መጽሐፍ ቅዱሱ ጋር ያለው። ለምሳሌ ጳውሎስ ባልሆነ መንገድ ይዞ ሊሄድ ቢል ጴጥሮስ መልእክቶች አሉ፣ ወንጌላት አሉ፣ ከመነሻ የመጡ የነቢያት መጽሐፍት አሉ። እነዛ ቅደም ተከተል ይዘው ነው የመጡት። ክሮስ ቼክ ማድረግ ትችላለህ። ኢየሱስ ሳይመጣ ኢየሱስ እንደሚመጣ ተነግሯል። ወደፊት የምንሄድበት ሁኔታ ቀድሞ አስቀድሞ ነቢያቱ ተናግረዋል እና እየተቀባበሉ በቅብብሎች የመጣ ነገር ስለሆነ ዋስትና ያለው አሰራር ነው እዛ ጋ ያለው። ማንም ዛሬ ተነስቶ አሁን ለምሳሌ እንደ ፍቅር ሲዝም አይተው ከሆነ በኢየሱስ በመሐመድ መንገድ ነው የመጣሁት ይላል። ምንድነው ዋስትናችን? እዛ ጋ ቀደምት ነቢያት ስለ ፍቅር ሲዝም የተናገሩት ነገር አለ? የለም፣ አታገኘውም። ለዛ እዚህ ጋር ቆርጠ ነው የምትለው። ማንም ተነስቶ እኔ እንደዚህ ነኝ በነዛ መንገድ ነው የመጣሁት ስላለህ አይደለም። አሁን ነቢዩ መሐመድ አይተ ከሆነ ስለ እኔ መጽሐፍ ቅዱስ ላይ ተጽፎ ነበር ብለው ሊንክ የሰሩት ነገር አለ። ያ ሊንክ ግን አለ ብለ ሄደ መጽሐፍ ቅዱስ ላይ ስታየው የለም። ኢየሱስ የመጨረሻው ነቢይ እንደሆነ ነው መጽሐፍ ቅዱሱ ላይ የተቀመጠው። ለዛም ነው አሁንም አልሞተም፣ ተመልሶ ይመጣል፣ የመጣለትን ዓላማ ጨርሶ ይሄዳል። እና እንደዚህ አይነት ሊንኮችን ስታይ የመጽሐፍ ቅዱሱን ትክክለኝነት ታገኘዋለህ ማለት ነው። ከዛ መጽሐፍ ቅዱስን ከያዝከው በኋላ አሁን እንግዲህ ሁለተኛውን ጥያቄ መልሰሃል። እግዚአብሔር አለ የለም፣ ፈጣሪ አለ የለም የሚለውን መልሰሃል። ፈጣሪ በየቱ መንገድ ነው የሚገኘው የሚለውን መልሰሃል፣ በመጽሐፍ ቅዱሱ ብለሃል። መጽሐፍ ቅዱሱ ጋር ከመጣ በኋላ ያው ቀለል ይልሃል ሶስተኛውን ጥያቄ ለመመለስ። መጽሐፍ ቅዱሱን የያዙት ሃይማኖቶች አስተምሮ ምንድን ነው የሚለውን ሁላቸውንም አስቀምጠ ከመጽሐፍ ቅዱሱ አንጻር ታየዋለህ። አሁን ፍሬም ኦፍ ሪፈረንስ ስላለ ብዙም አይቸግርም። የሁሉንም ሃይማኖቶች አስተምሮ ከመጽሐፍ ቅዱሱ አንጻር ስታየው ያው ሁሉም ጥርት ያለ መንገድ ታገኛለህ። ያ ምሳሌ ይሄ በሰል ያለ ውይይት ስለሆነ ለሰዎች ማስረዳት እንፈልጋለን። መቼም አንተ ጥናት አድርገን የጻፍከው እነዚህ የጠቀስካቸው ሃይማኖቶች የሺህ ዘመን ቅርስ አስረጅ የሆኑ ምንድነው ቅርሶች አሏቸው፣ ታሪካዊ ጽሁፎች አሏቸው። አሁን ለምሳሌ ስለ ኢትዮጵያ ጥንታዊ ሀገር ስንል ከመሬት ተነስተን አይደለም። የአክሱም ስልጣኔ ሐውልቱ አለ፣ ታሪካዊ ሰነዶች አሉ። ልክ እንደዚህ ስትሄድ የኑቢያ ስልጣኔ አለ፣ የግብፅ ስልጣኔ አለ፣ ዓለም ላይ የቆየ ማለት ነው። ስልጣኔዎች መገለጫና አስረጂና አሳማኝ የሆነ የሚዳሰስ እና ይሄ ነው የሚያስብል ታሪካዊ ሰነድና በሳይንስ የተረጋገጠ አለ። አንተ እነዚህ የሃይማኖቶች መጽሐፍቶችን ስታይ ቀዳሚ ሆኖ ያገኘው ታሪካዊ ሰነድ የቱ ነው? ክርስትና ነው? እስልምና ነው? ወይንም ሌላ ሃይማኖት? እንደው በቅደም ተከተል ስታገኘው? በቅደም ተከተል ያው ጁዳይዝም ይቀድማል ከሁሉም። የጁዳይዝም ሃይማኖት የአይሁዶች ሃይማኖት ይቀድማል። የአብርሃም ሃይማኖቶች ጋር ስትመጣ ማለት ነው። የአይሁድ ሃይማኖት ጀመረ፣ ከዛ ላይ ክርስትና ወጣ፣ ከዛ ላይ ደግሞ እስልምና ወጣ። ቅደም ተከተሉ ይሄ ነው። በሳይንሳዊ መንገድ በአርኪኦሎጂም በሁሉም ጥናት ያለው ይሄ ነው። አስረጅ የሆኑ መረጃዎች ከጁዲዝም ሃይማኖት ይገኛሉ ነው። ለምሳሌ ያው እስራኤል ሀገር ነው አይደለ? ዋናው የአብርሃም እምነት አብርሃም እንግዲህ ከቤት ከዘመዶች ከጣዖት አምልኮ የተለየ መሰለኝ መጽሐፍ ቅዱስ ሃይማኖት ላይ። ስለ አብርሃም ሃይማኖት ትንሽ እንበልና ወደ ክርስትናው ወደ ሌላውም ወደ ውስጥ እንግባ። የአብርሃም ሃይማኖቶች ያው በዋናነት ሶስቱ ናቸው። ያው የተወሰኑ ማይነር ብራንቾች ሊኖሩ ይችላሉ፣ ግን ሁሉም መነሻቸው የአይሁድ ሃይማኖት ነው። አይሁድ እምነት የተመሰረተው ሙሴ ላይ ነው፣ ምዕራፉ የተጀመረው ማለት ነው። እግዚአብሔር ብዙ ጊዜ ቃል ኪዳን አድርጓል ከአዳም ጋር፣ ከኖህ ጋር፣ ከሙሴም ጋር አድርጓል። ግን ቤዚካሊ የጁዳይዝም ሃይማኖት ሙሴ ላይ ነው የተጀመረው። ከዛ ደግሞ መጥቶ ኢየሱስ ጋር ተሐድሶ ተደረገ።
እንደ እስልምናው ደግሞ መሐመድ ጋር ደግሞ ተጨማሪ ተሐድሶ ተደረገ ማለት ነው። እና ይሄን ቅደም ተከተል ስናየው ክርስትና እንግዲህ ሙሴ ክርስቲያን ነው አይልም። ክርስትና በክርስቶስ ነው የተጀመረው። እስልምናው ጋር ስንመጣ ሙሴ ሙስሊም ነበረ፣ አብርሃም ሙስሊም ነበረ የሚል አለ። ግን ያንም ማስረጃ አናገኘውም። ክርስትና ሙሴ ክርስቲያን ነበረ አይልም፣ ስላልነበረ ማለት ነው። በክርስቶስ የተጀመረ ነገር ነው እና ቅደም ተከተላቸውን አይተን ስንሄድ በሙሴ በኩል የወረደው ብሉይ ኪዳን ዘመን ላይ ክርስቶስ እንደሚመጣ ነቢያቱ ተናገሩ። መጀመሪያ ክርስቶስ ሲመጣ ሰበር ጉዳይ አልነበረም። ምክንያቱም አስቀድሞ ነቢያቱ ተናግረዋል። በሙሴ በኩል በወረደው ኪዳን ሰዎች መዳን ስላልቻሉ እግዚአብሔር አዲስ ኪዳን ከሕዝቡ ጋር እንደሚያደርግ አስቀድሞ ተናገረ። በብዙ ነቢያት በኩል ተናገረ። የሙሴን ሕግ ጠብቀው እስራኤላውያን መጽደቅ አልቻሉም። ለዛ ቀለል ያለ መንገድ ኢየሱስ ክርስቶስ ስለ ሰዎች ኃጢአት ዋጋ ከፍሎ ሰዎች በዛ አምኖ በቃ ይግቡ፣ ሲምፕሊ እንዲገቡ። ምክንያቱም እግዚአብሔር የሰው ልጅን ለሲኦል አልፈጠረም። ሲኦልን የፈጠረው ለሰይጣን ነው። ግን በሰይጣን አሳሳችነት የሰው ልጅ ከሰይጣን ጋር ወደ ሲኦል እየጎረፈ ነው። እግዚአብሔር ይህን አይቶ አዘነ እና የሰው ልጆችን ማዳን ፈለገ። የኃጢአት ዋጋ ደግሞ ሞት ነው። በሞት መከፈል አለበት። ኃጢአት ዋጋ በደምና በሞት ነው የሚከፈለው። ድሮ አይሁዶች እንስሳትን በመሰዋት ነው ኃጢአታቸውን የሚያነጹት። ይሄ ሕግ ነው። በቃ ሕግ አይሻርም። ለዛ የሰዎችን ኃጢአት ዋጋ ኢየሱስ እንዲከፍልና ሰዎች ደግሞ በዛ ደም ኪዳን እንዲገቡ እግዚአብሔር አዘጋጀ። አዲስ ኪዳን ተደረገ ማለት ነው። በኢየሱስ ክርስቶስ ደም ተደረገ። በብሉይ ኪዳን ዘመን በኮርማዎች ደም ተደረገ። እዚህ ጋር በኢየሱስ ደም ተደረገ። ከዛ በኋላ ሰዎች በኢየሱስ አምኖ እንዲሄዱ መንገዱ ተመቻቸ ማለት ነው። ለዛ ሰዎች በኢየሱስ በማመን ብቻ እንዲጸድቁ ተደረገ ማለት ነው። ከዛ በኋላ ደግሞ ነቢዩ መሐመድ መጡና እኔም በኢየሱስ መንገድ ላይ ነኝ የሚል አነሱ። ነቢዩ መሐመድን ስናያቸው አሁን ላይን የመጣበት ላይን አለ ክርስትና። አብርሃም፣ ይስሐቅ፣ ያዕቆብ፣ ሙሴ እያልን የሆነ ላይን አለ። ያን ላይን ቁጭ ብለን ስናየው የእስራኤላውያን ትውልድ ነው። ነቢይ ከእስራኤል ውጭ አልተነሳም እና ነቢዩ መሐመድ ጋር ስንደርስ ግን ያ ነገር ዳይቨርት ተደረገ። ከእስራኤል ዘር ውጭ ናቸው፣ በእስማኤል በኩል ናቸው። ይህኛው ደግሞ በይስሐቅ፣ አብርሃም፣ ያዕቆብ በኩል ያለ ላይን ግን ወንድማማቾች ናቸው። ወንድማማቾች ናቸው። ውድ የሀሌታ ሚዲያ አድማጭ ተመልካቾቻችን ይህን ፕሮግራም ስታዳምጡ ጸሐፊው የራሱን ኦፒኒየን ወይም ትምልከታ ነው ያደረገው። መጽሐፉን ገዝታችሁ ብታነቡት በጣም ዲቴል የሆኑ መረጃዎች ያሉት እዚህ ጋር እንድትገነዘቡልን ሃይማኖት የማበላለጥ ወይ የሃይማኖትን የመተቸት እንዳልሆነ የጥናት ውጤት እንደሆነ በዚህ አጋጣሚ ማስገንዘብ እንፈልጋለን። እሺ የአብርሃም አምላክ ይህ ከሆነ የክርስትና መገኛው ክርስቶስ ነው ብለሃል። ቅድም ግን ስትናገር እግዚአብሔር ሰውን ፈጠረ እንጂ ሃይማኖትን አይደለም ብለሃል። እንደዛ ከሆነ ሃይማኖቴ የሚለው ብዙ ሰው አለ፣ ሚሊዮን ሃይማኖት አለ ዓለም ላይ። እንደው ትክክለኛ ሃይማኖት እንደው በድፍረት የትኛው ነው እግዚአብሔር የሚገኝበት ተብለህ ለምትጠየቀው ጥያቄ እንደው ከጥናት አንገድ የትኛው ላይ ደረስክ? አፕሩቭ አድርገህ ቀመመህ አይመስለኝም። ልጅ የሚቀመም ነገር የለውም። ብዙ ሃይማኖቶችን ስለዳሰስክ በግል የትኛው ውስጥ ልብ አረፈ? የትኛውን አገኘ? በዚህ ጥናት ውስጥ ብዙ መጽሐፍቶችን ነው የዳሰስኩት እና ያን ሁሉ ለፍቼ ግን የተመለስኩት ወደ ነበርኩበት ፕሮቴስታንት ነው። ምን ያህል ጊዜ እንደው ወሰደብህ? ይቅርታ ስላቋረጥኩ። እግዚአብሔር የለም የሚለው ጋር ከደረስኩ በኋላ እስከዚህ ድረስ 12 ዓመት ነው የፈጀው። መጀመሪያ እግዚአብሔር የለም የሚለው ጋር ሳልደርስ በፊት ያው በፓራሌል ዩኒቨርስ ነው ያለው። በዚህ ስጋዊው ዓለም አለ፣ መንፈሳዊው ዓለም አለ። ምን ሆነ? በመንፈሳዊው ዓለም እኔ እነዚህ መጽሐፍት ያው ድፍረት ስላለኝ ማንበብ ስጀምር አንድ ነገር በህልሜ ያየሁኝ። መጽሐፍ ቅዱሴ ላይ ፊደል ጠፋብኝ። ጀስት ዋርኒንግ ነበረ እዛ ፖይንት ላይ። መንፈስ ቅዱስ ምን ሆነብኝ? ፊደሉ ጠፋብኝ በህልሜ ማለት ነው። ገልጠ ማንበብ አቃተ? ፊደሎቹ ሁሉ ጠፍተው ባዶ ወረቀት ሆነብኝ መጽሐፍ ቅዱሱ ማለት ነው። ነጭ ወረቀት፣ ሙሉ ነጭ ወረቀት ሆነብኝ። ታጠናውን ፈልገህ ልታነበው? አዎ ላነበው ብዬ በህልሜ ነው ስከፍተው ባዶ ወረቀት ሆነብኝ። ሌላ መጽሐፍት ግን እዛ አማርኛ ፊደል ታነባለህ ወይ እንግሊዝኛ? ከዛ
ባዶ ሲሆንብኝ በህልሜ ጩኸ የተነሳሁኝ ሌሎች ጓደኞች የነበሩና ምንድነው ምን ሆነ ነው ሲሉኝ አይ መጽሐፍ ቅዱስ ላይ ፊደል ጠፋብኝ አልኳቸው። ያው እንግዲህ መንፈሳዊ ብስለት ስላልነበረ ይሄን የእግዚአብሔር ዋርኒንግ ብዙም ቦታ አልሰጠሁትም አለፍኩኝ። ግን ከዛ በኋላ እግዚአብሔር የሚል ነገር በእኔ ላይ ዳውንሎድ ሆነ። ያ ድሮ ያነበብኳቸው ነገሮች አካል ይዘው መጡና ውስጤ ለሁለት ተከፈለ። እግዚአብሔር አለ የለም የሚለው ሁለት ሰው እስኪመስል ድረስ አካል ይዞ መጡ ስትል እንደው ለሌሎቹ ማስተማሪ ስለሆነ ነው። ይኸውልህ አሁን አንተ ደፍረህ አነብብ፣ ደፍረው እንዲያነቡ አንመክርም። በጣም ብዙ ወጣቶች ሲወዛግቡ አይተናል። እዚህኛ ሚዲያ ላይ የቀረበች አንድ የቸርች ኳየር የነበረች ልጅ ይሄ ዘ ሴክሬት የሚለው መጽሐፍቶች ያነበቡ ሰዎች እስካሁን እየተወዛገቡ ህይወት ዘመናቸውን የሚገፉ አሉ። የሰው አይምሮ መሸከም የሚችለው ነገር አለ። ከዛ በላይ ደግሞ መሄድ አንተም 12 ዓመት እንዳወዛገበ የፊደል ሁሉ እንደጠፋብህ እየነገረን ነው። ያንንም አንመክርም። ግን እስቲ አንተ እስካነበብከው በዚህ እግዚአብሔር የለም በሚለው የዘመናት ግዞክ ላይ ውስጥ ምን ይሰማል? ምንስ አይነት ነገር ገጠመ? ወይ እንቅልፍ ስትተኛለህ እንደው በድፍረት ወይ በቅዠት ነው ወይ ሌላ መናፍስታዊ ግንኙነት አለው? ግልጽ ብናወራው ጥሩ ነው ብዬ ነው። እግዚአብሔር የለም የሚለው በዘመናዊው መንገድ በብዙ ቃላት ተከሽኖ መጥቷል። አሁን መጽሐፍ ቅዱስ ላይ ነገር መጀመሪያም ነበረ። መዝሙር ምዕራፍ 14 ላይ ሰነፍ እግዚአብሔር የለም ይላል። ይሄ ስፕሪት መጀመሪያ ከክርስትና በፊት የነበረ ስፕሪት ነው። ግን አቅም አጥቶት ነበረ። ግን መጣ። በዚህ ዘመናዊ ዓለም ትልቅ አቅም አገኘ። ፊሎሶፊው ደገፈው። ይሄ ዘመናዊው የዘሎው ኦፍ አትራክሽን የመልካም የአሸናፊነት ስነ ልቦና የሚባሉ ነገሮች በፊሎሶፊ ደግፈውት መጥቶ ብዙ ወጣት በአሁኑ ጊዜ እግዚአብሔር እንደሌለ ነው የሚያምነው። ዘሰክሬት የምትላቸው እግዚአብሔርን ማንነት ዞር ያደረገና አንተ ራስህ እግዚአብሔር ነህ፣ አንተ ወደ እግዚአብሔር ራስህን አሳድግ በሚል መንገድ ነው ወደ እግዚአብሔርነት ፈምስ ፈምስ ሰግጥ ወደሚለው ይወስዳል። ወደዛ ሄዶ ይወስዳል። ወደ እሱ እንገባለን። ቀጥል ይቀርታል እና የሰዎችን ማንነት ማግዘፍ። አሁን ብዙ ሃይማኖቶች እዛ ውስጥ አይቻቸዋለሁ። ኒው ኤጅ ሙቭመንት፣ ሂውማኒዝም ወደ 6 ሃይማኖቶች አይቻለሁ። በዘመናዊ ሳይንስ ተከሽነው የመጡ ማለት ነው። እነሱ የሰውን ፐርሰናል ማንነት ወደ እግዚአብሔርነት ማሳደግ ይቻላል የሚል ነው። አልገባኝም። ታብራራለህ? እነዚህ ኒው ኤጅ ሙቭመንት አይተው ከሆነ የራስህን ኢንተርናል ኢነርጂ አውጥተህ ራስህን ወደ ሱፐርናቹራል ነገር መቀየር የምትችልበት። ሂውማኒዝምም ብታየው እግዚአብሔር ማለት ያንተ መልካም አስተሳሰብ ነው። ገነት ማለት በመልካም አስተሳሰብ ምክንያት የምትኖረው መልካም ህይወት ነው። ሰይጣን ማለት መጥፎ አስተሳሰብ ነው። ሲኦል ማለት በመጥፎ አስተሳሰብ ምክንያት የምትኖረው መጥፎ ህይወት ነው። በዚህ መልክ ዲፋይን እያደረጉ ራስህን ማስለመድ፣ ውስጥ ያለን ፖቴንሻል ማውጣት፣ እኔ ጠንካራ ነኝ፣ እኔ አሸናፊ ነኝ እያልክ ራስህን ወደ እግዚአብሔርነት ማሳደግ የሚሉ ፊሎሶፊዎችን የያዙ ናቸው። ዘ ሎው ኦፍ አትራክሽን አይተው ከሆነ ራስህን ኢነርጂ አውጥተህ መጠቀም አለብህ ነው። ብዙ የሚናገሯቸው ነገሮች አሉ። የተመስጦ ዮጋ፣ ቻክራ የሚባሉ ኢንተርናል ኢነርጂህን እንዴት እንደምታወጣ የሚያለማምዱ ብዙ ትምህርቶች አሉ። ቻኔሊንግ የሚባል ከስፒሪት ዓለም ጋር የምትገናኝበት ራስን አፕዴት አፕግሬድ የምታደርግበት እንትኖች ፊሎሶፊዎች አሉ። እና እነዚህን ስታያቸው በሙሉ አንተ ራስን ወደ አምላክነት ማሳደግ እንድትችል የሚያበረታቱ ነገሮች ናቸው። እና ግን ዋናው አንተ አምላክም አይደለም፣ አምላክም ልትሆን አትችልም። ይሄን ፊሎሶፊ የሚያስተምሩትም አምላክ ሆኖ አላየናቸውም። ምክንያቱም ያስተምሩናል እንጂ ራሳቸው የተለየ ነገር ከኛ ምንም የተለየ ነገር ሲሰሩ አናያቸውም። ያም ፊሎሶፊ ብዙ ነገር ይናገራሉ። እና ግን እግዚአብሔር የለም ብለህ ራስን በእግዚአብሔር ቦታ ስታረግ ብዙ ነገሮች ወደ አንተ ይመጡብሃል። ሳይኮሎጂካሊ የሰው ልጅ ለማምለክ የተፈጠረ ነው እና ክፍተቶች ይፈጠሩብሃል። አሁን አንተ እግዚአብሔር ነው ይጠብቀኝ ብለህ ነው ጠዋት ጸልዬ ፈታ ብለህ መንገድ ላይ የምትሄደው። እግዚአብሔር የሚጠብቀኝ የለም ብለህ ውስጥ የሚያምን ከሆነ ግን ስለ ራስ ኃላፊነት ራስህ መውሰድ አለብህ።
ብዙ የሚያጨናንቅ ነገሮች አሉ። ብዙ መጠንቀቅ ያለብን ነገር አለ። እቺ ዓለም ምንድን ነው የምትሆነው? ስሞት ምንድን ነው የሚሆነው? ነገ ምንድን ነው የሚሆነው? ብዙ በራስህ መመለስ ያለብህ ነገሮች ወደ አንተ ይመጡብሃል። አእምሮ መሸከም የማትችለው ነገር ውስጥ ትገባለህ። በዚህ ምክንያት አብዛኞቹ ሱስም መደበቂያ ያደርጋሉ። በተለያየ የስነ ምግባር ችግር ሱስ ውስጥ መግባት ችግሮች መነሻቸው ይሄ ነው። እግዚአብሔር የለም ከሚለው ይነሳና ያንን መደበቂያ ያደርጋል ማለት ነው። በጣም መልካም ጥሩ ሀሳብ መጣለን። እነዚህ ሀሳቦች በማር የተለወሱ መርዞች ሆነዋል። የሃይማኖትን መልክ እኮ ይዞ ቸርች ውስጥ ገብተዋል። በየቤተ እምነቱ ትችላለህ፣ ትሆናለህ። ትዕቢት ካየነው ሉሲፈር የወደቀው በትዕቢቱ ነው። የእግዚአብሔርን ዙፋን በመመኘቱ ነው። ለምን እኔም አደርገዋለሁ ብሎ ነው። ትዝ ይለኛል አንድ ጋድ ኦልማይት የሚል ፊልም ያየው መሰለኝ፣ ድንገት አይተህ ከሆነ እና ትንሽ ስለ ፊልሙ ምንድነው ሁሉን እንደ እግዚአብሔር መሆን እፈልጋለሁ ብሎ እድል ሲሰጠው ጸሎቶች ወደሱ ሲመጡ ሁሉንም በየስም ሞላው። ዓለም ቀውጥ የሆነ እና በጣም የሚገርም በመስኮት ጨረቃን ይጠራታል ለፍቅረኛው። ገብቷል። ሰው የዚህን ያለው እግዚአብሔር ለዋናዊ አምላክ ነው፣ ፈጣሪ ነው። ፍጡር ፈጣሪ ሊያጠና አይችልም ብዬ አምናለሁ በትንሽ እውቀቴ። ይሁንና ይሄንን የሚከተሉ ሰዎች ካያቸው በሶሻል ሚዲያ ላይ አንድ ትንሽ ልጅ አንድ ሰሞን ንግግራቸው ራሱ በትዕቢት የተሞሉ ናቸው። አንዳንዶቹ ትልልቅ መድረክ አዘጋጅተው ሶፋቸውን ቂቅ አድርገው ገንዘብ እየሰበሰቡ ልጆች ሰብስበው ምንድን ነው ስልጠና እንሰጣለን ብለው እኔ የማውቀው ልጅ በእውነት ነው የምልህ በቃ ህይወቱ ምስቅልቅል ያለ ልጅ አለ። ሰው አይሰማም፣ አይማርም። ሁሉን ልትነግረውም ስትል አይፈራ። ወደ ቤተክርስቲያን ጸሎት ይቀልድብሃልና እስቲ አንተ በዛ ውስጥ መቼም አልፈሃል፣ ክርስቲያን ነበርኩ ስላልክ ነው። እዛች ላይ ያለው ትንሽ አብራራለ ለሌሎቹ ማስተማሪ እንዲሁ። በተለይ በአሁኑ ትውልድ ላይ ብዙ ነገሮች ከሳይኮሎጂ ጋር በተያያዘ የአሸናፊነት ስነ ልቦና እንዴት መፍጠር ትችላለህ በሚል ብዙ ትሬኒንጎች አሁን ሲሰጡ ይታያሉ። ባለፈው እና በሶሻል ሚዲያ ላይ ብዙ አንድ የተነሳች ሴት ነበረች እና በሷ ላይ ብዙ ሰው ዘምቶባት ማናዘዋል ኢንተርቪው አድርጓት የተለየ ነገር ተናገረች። ሰው ሁሉ እንግዳ ሆነበት። ግን የኛ ትውልድ ነው እንግዳ የሆነበት እንጂ እየመጣ ያለው ትውልድ በዛ ውስጥ ነው እያለፈ ያለው። ሁሉም በየቤቱ ሳያቅ ብዙ ልምምድ ውስጥ ገብቷል። ራስን እግዚአብሔር ወደ ማድረግ ራስን ወደዛ የማሳደግ ማለት ነው። ይሄ የኒው ኤጅ ሙቭመንት እንቅስቃሴዎች ናቸው እና ወደዛ ትውልድ ሳያውቀው በቤት ውስጥ ዮጋ ይሰራል፣ ሜዲቴሽን ይሰራል። ዮጋ የሚሰራው ኢነርጂህን ኮንሰንትሬት ለማድረግ ነው። ሜዲቴሽንም እንደዛው ቻኔሊንግ የሚባል አለ። እነዛ ነገሮች ከሳይኮሎጂ ጋር ነው ተያይዘው የመጡት ማለት ነው። ግን ሰዎች ሃይማኖት አይመስላቸውም። ሳያውቁት ብዙዎቹ ክርስትናን ትተው ያን ነገር እየተከተሉት ነው። ምክንያቱም ሁለት ነገር አብሮ አይሄድም። ይሄን ከተውከው ያኛ ውስጥ ገብተሃል ማለት ነው። ይሄ አዲሱ ትውልድ እንቅስቃሴ ለሂንዱ ሃይማኖቶች ጎልደን ቻንስ የፈጠረ እንትን ነው። ሂንዱ ሃይማኖቶች እዛው ነበረ፣ በሂንድ ተወስነው ነበር የተነበሩት እና ይሄ ጎልደን ቻንስ የተፈጠረላቸውን ዓለም አቀፋዊ የሆነበት ጊዜ ነው አሁን ያለው እና ትውልዱ በዚህ ሳያቅ በዛ ስፕሪት እየተያዘ እየተከተበ እንዳለ ነው አሁን የምንረዳው ማለት ነው። መልካም። ይሄ ነገር ግን አንዳንድ ጽሁፎች ስላየው ነው ኢሉሚናቲ ከሚባለው የበራለት ማለት ነው። ኢሉሚናቲ ሁሉን የሚያውቅ የበራለት ሌላው የደነዘ ማለት ነው። እንደዛ የተሳቢ ያለው ግን የሚገርም ዓለም ላይ በጣም ታዋቂ የሆኑ የፊልም አክተሮች፣ የልብስ ዲዛይነር እኔ በጣም የሚዘገንነኝ ሊትራሊ ቪዲዮ ለማሳየት እንሞክራለን። እነ ቢዮንሴ ራሱ ማይክል ጃክሰን ብቻዬን ቀረው ለሞት ነው ዓለም ይከተለው ሲዘፍን ሰዎች ፌንት የሚያደርጉለት መጨረሻው ላይ ሴጣን ነፃ ስጦታ የለው ሲበላቸው እናያለን። ብዙዎቹ አዲክትድ ሆነው ነው የሚሞቱት። ግን በአንድ ወቅት ዓለም ፌንት ያደርግላቸው ነው። አለባበሳቸውን የነ ሪሃናን ዲዛይን የምታደርግላቸው ሴት እራሷ
ሉሲፈር በስጋ የተገለጠች ይመስለኛል ቪዲዮዋን ለማሳየትም ከዓለም ላይ እና ይሄ እምነት ከዚህ ጋር የተያዘ እንደሆነ ሰዎች ይላሉ። አሁን ደግሞ እኛ ሀገር በአዲስ መልኩ መጥቷል። ወደ ውስጥ ስንገባ በኋላ እንመልሳለን። ሰሞኑን የቲክቶክ አዋርድ ላይ እነዚህ ወጣቶች ካለባበሳቸው፣ ንግግራቸው በኮንፊደንስ ይሄ አለ አይደለ በትዕቢትና በምን የተወጠረ እንደሆነ ማንም ሰው ኢትዮጵያዊ ያየው ነው። ከኢትዮጵያ ስነ ምግባር ኢትዮጵያዊ ስትበላ እንኳን በሁለት አፋት ታላምጥ ነው የሚባለው። በአንድ ልብስ ታዋቂ ያሳልፍ እናትና አባት ሽማግሌን አትስማ፣ ደንስ ሆነ ድድብ በል ቃል በቃል ድድብ በል ነው የሚባለው። እና ይሄ ነገር ወዴት እየሄደ ነው ብለው ብዙ ኢትዮጵያኖች ብዙ እያሉ ነው። በዛ ላይ እንመጣለን። ግን ከዚህ ኢሉሚናቲ መንፈስ ጋር የተያያዘ ነው። ታዋቂ ዘፋኞች ከያቸው ወርሺፕ በመድረካቸው ላይ ሊትራሊ የወርሺፕ አይነት ኮንሰርት ነው የሚያደርጉት። እና እንደው ግንኙነት አለው እዚህ ላይ ትንሽ ብታወራን ብዙ ወጣቶቻችን ስለሚከተሉት ስለ ጻፍከው ብቻ ሳይሆን በዛ ውስጥ ያየውን ነገርን እንደ አንድ ባለሙያ። ሰይጣን ያው የዚህ ዓለም ገዢ ነው። ዓለማዊነትን ነው የሚያስፋፋው የሚደግፈው። እግዚአብሔር መንፈሳዊ ዓለም ላይ ገዢ ነው። መንፈሳዊነትን ነው የሚደግፈው። የሱ ሰዎችም መንፈሳዊ ሰዎች ናቸው። የሰይጣን ሰዎች ዓለማዊ ሰዎች ናቸው። ዓለማዊነት ደግሞ በምን ይገለጻል? በዘፈን፣ በዝሙት፣ በሱሳሱሶች ነው በሙሉ። በዚህ መንፈስ ውስጥ ያሉ ሰዎች ሰይጣን የዓለም ገዢ ስለሆነ በዚህ ነገር ውስጥ ሲገቡለት ፕሮሞት ያደርጋቸዋል፣ ያሳድጋቸዋል። እነሱም ደግሞ በዛ መንገድ ሰዎችን ያበረታታሉ። ፈምስ፣ ሰግጥ፣ ደድብ ሲባል ይሄ የእግዚአብሔር ስፕሪት አይደለም፣ የዓለማዊው ስፕሪት ነው። ዓለማዊ ስፕሪት ዓለማዊ ደስታን ብቻ አይደለም የሚሰጥህ፣ ችግርንም አብሮ የሚሰጥህ ሁለቱንም ነው። ብዙዎቹ አሁን እነ ማይክል ጃክሰንም ስታያቸው ብዙዎቹ በዚህ መንገድ የሄዱት ሰዎች መጨረሻቸው ጥፋት ነው የሆነው። ሌሎቹ የሌለ ሱስ ውስጥ ገብተው ኦቨር አደንዛዥ እጽ ወስደው የሞቱ ታዋቂ ዘፋኞች፣ ፊልም አክተሮች እናውቃቸዋለን። እኛም ሀገር ስታያቸው አብዛኞቻቸው የሱስ ህይወት ውስጥ ነው ያሉት። በዚህ ጋር በሜካፕ ተቀናብሮ ካሜራ ላይ ለሚቀርበው ማንነታቸው የሚያምር ነገር አትራክት የሚያደርግ ነገር እናያቸዋለን። ከዛ ሲወጡ ግን የለቅሶ ህይወት ነው፣ የችግር የጭንቀት ህይወት ነው። ራሳቸውን ምን የሚያጠፉ መልካም ስነ ምግባር የሌላቸው፣ ቤተሰባቸውን ትዳራቸውን የበተኑ፣ በዝሙት ህይወት ውስጥ የወደቁ መጥፎ ህይወት ነው ከዛ ጀርባ ያለው ነገር ማለት ነው። ካሜራ ጋር ሰዎችን ወደዛ አትራክት ለማድረግ መልካም ነገር ይመስልሃል እና ከእግዚአብሔር መንፈስ ከመንፈሳዊ ነገር ስትወጣ ዓለማዊው መንፈስ ነው የሚያገኝህ። ያ ደግሞ ዓለማዊነትን ነው ፕራክቲስ እንድታደርግ የሚያደርግህ እና አሁን እኛ ሀገር ውስጥ ብዙዎቹ ማህበራዊ ሚዲያ ላይ ያን ነገር እያየንባቸው ነው። መንፈሳዊ ሰዎች ያው ሁሉም ተቃውሞታል። ግን ዓለማዊው ፖሊስ ራሱ የዓለምን ስነ ምግባር ለማስከበር የሀገርን ስነ ስርዓት መልካም ስነ ዜጋ ከመፍጠር አንጻር የሚሰራው ፖሊስ ራሱ ይዞ አስሯቸዋል። ይሄ ለእኛ ያው ምን ያህል ሩቅ እንደሆነ እናያለን። ፈምስ፣ ሰግጥ ከመንፈሳዊ ከእግዚአብሔር መንገድ ምን ያህል ሩቅ እንደሆነ እናውቃለን። ከእኛ ይቅርና ፖሊስ የምድራዊ ሕግ ራሱ ትክክል አይደለም ብሎ አስሯቸዋል። ብዙዎቻቸው መልካም ስነ ምግባር ልጆቻችን እያዩ ይህም ማህበራዊ ሚዲያ እያዩ እነዛን ሰዎች እየወደዱ ባልሆነ መንገድ እየተቀረጹ ነው ያሉት እኮ። አሁን ኢትዮጵያ ባህላችን ግብረ ገብ የሚባል አለ። ወላጅን ማክበር፣ ጭምት መሆን፣ ስርዓት መያዝ፣ አበላል፣ አለባበስ የኢትዮጵያኖች መገለጫ ነው። ያ በአንድም ይሁን በሌላ የአገር እግዚአብሔር ወይ የፈጣሪን የሚያመልኩ ሰዎች እግዚአብሔርን የሚያመልክ ሰው እኮ አሁን ለምሳሌ በኢትዮጵያ ኦርቶዶክስ ቤተክርስቲያን ሰዎች ለረጅም ዘመን በገዳም ተወስነው ከብዙ ነገር ተቆጥበው ይኖራሉ። ጾምና ጸሎት እንኳን ሲያደርጉ ከላምና ከጣመ መከልከል ነው። መብላት እኮ ይችላሉ። ግን በቃ ጾም ማለት ይሄ ነው፣ ጸሎት ማለት ይሄ ነው። አንድ የሀሌታ ሚዲያ ትላንት ሲያወራ የነበረ ጸሎት እንኳን ሲደረግ ከሌሊቱ 9 ሰዓት ገብተው እስከ ጠዋት 3 ሰዓት ትልልቅ አባቶች ምንድነው ቁጭ ሳይሉ ጸሎት የሚያደርጉበት ፈጣሪን መፈለግ ነው። እነዚያ ስትወጣ ስርዓት እንድትይዝ ነው የሚያስተምረ። በእርግጥ ግን ያ ትውልድ አልከተል ብሎ አሁን ብዙዎቹ እርስ በርሱ የሚገዳደል
የማይፈቃቀር ታጣቂ የበዛበት ነገሮችም እያየን ነው። በዚህኛው ጎን ደግሞ ስታይ ታዋቂ መሆን አንደኛው ግብ በምንም የትንፍጪው ዱቄቱን አንጩ የሚል ሀሳብ እየተንሰራፋ ነው። ለዛ ደግሞ የሃይማኖት ሰዎች እገዛም እያደረጉ አይተናል። ወደ መጨረሻ ላይ እንመጣለን። ራሱ አንዳንድ ቤተ እምነት ውስጥ ይሰበካል። ክሌም አድርግ የኔ ነው በል አትጨመት ምንድነው እየሸተትክ እየመጣ የሚሉ ሶፍቴን ብላ ትፈወሳለህ። እቺ የምታለዝ የተጸለየባት ዜት 1000 ብር ግዛ የሌለው እየጎመጀ አልፈወስም እንደ እያለ ብዙ ትሪኮች ያየንበት ነውና ጠቅለል አድርገህ ይህ መንፈሱ ወዴት ነው የሚያመዝ ነው? እነዚህ ነገሮች አብራርተልን ወደ መጨረሻው ሀሳብ እንምጣና ያንተ ሀሳብ መጽሐፍ ሰፊ ስለሆነ አንዱ ፓርት ላይ ደግሞ እንደ አድምተን እናወራለን። ብዙ ጊዜ ፓራሌል ነው ስጋዊው ዓለምና መንፈሳዊው ዓለም ማለት ነው። ስጋዊው ዓለም ላይ ያለው ነገር መንፈሳዊ ሰፖርት አለው። መንፈሳዊው ዓለም ላይ ደግሞ ሁለት ተቃራኒ አካላት ናቸው ያሉት። ቅዱሱ አለ፣ እርኩሱ አለ። እርኩሱ ሰዎች እንዲኖሩት የሚፈልገው ህይወት አለ። ዓለም ምን መምሰል አለባት የሚለውን ነገር አለው። ቅዱሱ ደግሞ ሰዎች ምን መምሰል አለባቸው፣ ዓለም ምን መምሰል አለባት የሚለው የራሱ ፍላጎት አለ። እዛ ጋር ሁለት አንታጎኒዝም አለ። መጨረሻው ያው በየትኛው እንደሚያልቅ ያው የሚታወቅ ነገር ነው። ግን አሁን ባለንበት ህይወት ውስጥ ግን ይሄ አንታጎኒዝም በዚህ ዓለም ላይ ብዙ ጭንቅ ነው ያለው፣ ብዙ ጭንቀት ነው ያለው። መንፈሳዊ መስሎ ሁላ ቤተክርስቲያን ውስጥ ገብቶ ዘ ሎው ኦፍ አትራክሽን የብልጽግና ወንጌል ተብሎ እዛ ጋር ሰዎች መንፈሳዊ ነገርን ትተው ኢየሱስን ከውስጣቸው አውልቆ ስጋዊ ነገርን፣ ሀብታምነትን፣ ምድራዊ ሀብታምነትን በሰዎች ውስጥ እያስገባ ነው። ኢየሱስ መጀመሪያ ገንዘብን ነው ከሰው ውስጥ አውጥቶ እሱ ራሱን ውስጥ ሊያስገባ ይፈልጋል። አሁን ደግሞ ኢየሱስን አውጥቶ ገንዘብን ማስገባት ነው ታርጌት ተደርገው እየተሰራ ያለው እና ብዙ ነገሩ ስታየው ዘ ሎው ኦፍ አትራክሽን ተብለ በምድራዊ በዓለማዊ መንገድ የሚሰጠው ትምህርት ብልጽግና ወንጌል ተብሎ ጥቅሶች ከብዙ ቦታ ተሰብስበው አንተን ያሳምኑሃል። መሰረታዊ የክርስትና እውቀት የሌለውን ሰው ያሳምናል። ግን ክርስትና ስታየው መንፈሳዊ ነው። በረከታችን ሁሉ መንፈሳዊ ነው። አሁን በመጽሐፍ ቅዱስ ያው ሁለት ሃይማኖት መመሪያ ነው፣ የጁዳይዝም እና የክርስትና። በጁዳይዝም ጊዜ በረከቶች ስጋዊ ናቸው። አምልኮ እስራኤል በስጋ የምትታይ እስራኤል ናት። አምልኳ በስጋው የሚታይ ነገር ነው። ጽላቱ ቁስ ነው። ቤተ መቅደሱ ቁስ ነው። ሰንበቱ ቀን ነው። ሁሉም ነገር የሚዳሰስ መስዋዕቱ የሚዳሰስ ነገር ነው። መንፈሳዊ እስራኤል ደግሞ በክርስቶስ የተሰራቸው መንፈሳዊ እስራኤል ደግሞ እስራኤላዊነቷ በመንፈስ ነው። አምልኳ በመንፈስ ነው። ጽላቷ ልብ ጽላት ነው። የሚታይ ነገር አይደለም። ቤተ መቅደሷ የሰው ሰውነት ነው። ሰንበቷ ክርስቶስ ነው እና ያን ስጋዊ ምድራዊ ነገር ወደ መንፈሳዊ ነገር ነው ክርስቶስ ትራንስፈር ያደረገው ማለት ነው። የብልጽግና ወንጌል ጋር ስትመጣ ግን ወደዛ ይመልስሃል። ወደ ምድራዊ ሀብታምነት፣ ወደ ብራዊ በረከት፣ መንፈሳዊ በረከትን፣ ዘላለማዊ በረከትን እንዳታይ አድርጎ ወደ ምድራዊ። አሁን የብሉይ ኪዳን ቅዱሳን ስታያቸው ሁሉም ከበርቴዎች ናቸው። ዳዊትን፣ ሰለሞንን፣ ያው ኢዮብ ተፈተነ እንጂ ሁላቸውም ከበርቴዎች ናቸው አሉ የተባሉ ከበርቴዎች። የብልጽግና ወንጌል ናቸው። ምድራዊ ነው በረከቱ ያ። ክርስቶስ ሲመጣ ግን መንፈሳዊ ያደረገ ዘላለማዊ ህይወት ሰጠ። ዘላለማዊ ህይወት ስንት ብር ነው? የዳዊት የሰለሞን ሀብት ተደምሮ ዘላለማዊ ህይወት አይገዛም። ከሰይጣን ባርነት ነፃ መውጣትን አይገዛም የነሱ ሀብት። ክርስቶስ እዚህ ጋር የሰጠው መንፈሳዊ በረከት በምድራዊ ምድር በሙሉ ተሽጣ ራሱ አትሰጥህም ማለት ነው። የእግዚአብሔር ልጅ መሆን ማለት በብር ብታሰላው ስንት ይመጣል? እነዛ ከበርቴ የብሉይ ኪዳን ከበርቴዎች ሀብት ተደምሮ አይመጣም። ግን ምንድን ያደረገ ይሄ ብልጽግና ወንጌል ይሄን መንፈሳዊ በረከታችን እንዳናይ አድርጎ ወደ ብሉይ ኪዳን የመለሰን። በምድር ሁሉም ነገር ያንተ ነው፣ ሁሉንም ነገር ግዛ። እኔ ባይዘይ የእነሱን ትምህርት ቁጭ ብለህ ስታዳምጥ ክርስቶስ ራሱ ክርስቲያን አይደለም። ጳውሎስ ክርስቲያን አይደለም። በእነሱ ጳውሎስ አልገባቸውም፣ ክርስትና አልገባቸውም። ኢየሱስ ብር አልነበረውም። እነሱ ሀብታም ናቸው። ቀረጥ ክፈል ሲባል እኮ ለልደታቸው መኪና ይለዋወጣሉ።
የድሃውን ህዝብ መባና ስርዓት ታምጣ ብለው እነሱ በአውሮፕላን ይመላለሳሉ። ክርስቶስ እኮ ከኪሱ ብር አጥቶ ነው እኮ ከአሳብ ውስጥ ሳንቲም ያወጣው። በብልጽግና ወንጌል ቢሄድ ኖሮ ኪሱ እኮ ባዶ መሆን አልነበረበትም። ጳውሎስ ታማሚ መሆን አልነበረበትም። ማዕት ተከታይ አላቸው። አምጡ ብሎ ቃዛር ዞር ማድረግ ነው የምትለው። እነ ጴጥሮስ ቤተ መቅደስ ሊገቡ ሲሉ ያ ሽባው እኮ ብር ነው የለመናቸው። የብልጽግና ወንጌል ገብቷቸው ቢሆን እኮ ብር መጅረጥ አድርገው ይሰጡናል። ያቺ ጠንቋይ እንስጣቸው አላለች? ስጡንና ጥበቡን ስጡንና አሁን ያለው ይሸጣል። እነ ጴጥሮስ ግን የተሰጣቸው በረከት መንፈሳዊ በረከት ነው። ተነስ ብሎ ሽባውን ተረተረው። ያ በብር ብታሰላው ሽባውን መተርተር ስንት ብር ያወጣል? የብሉይ ኪዳን ነቢያት ቢሆኑ ብር ይሰጧቸው ነበር። እነ ሰለሞን እነ ዳዊት ከበርቴዎች ናቸው። እነ ጳውሎስ እነ ጴጥሮስ በኪሳቸው ምንም አልያዙም። እነሱ ጋር ያለው መንፈሳዊ በረከት ነው። ሽባን መተርተር፣ አጋንንትን ማባረር፣ የእግዚአብሔር ልጅነት መስጠት፣ ክርስቶስን፣ ድነትን፣ ዘላለማዊ ሕይወትን መስጠት፣ እነዚህ ናቸው መንፈሳዊ ከስጋዊው ከፍ ያለ ነገር ነው። ግን አሁን እነሱ ወደ ኋለኛው እየመለሱ ክርስትናን ክርስቶስ የሞተለትን ነገር ሰዎች እንዳያዩ እያደረጉ ይገኛሉ ማለት ነው። አሁን አንተን ሲሰሙ ድህነት እየሰበከ ነው ቢሉስ የብልጽግና ወንጌል እኔ ፓርቲውን ነው የማውቀው፣ ግን የብልጽግና ወንጌል ሰባኪ የሚባሉ አሉ። ግን ይገርምሃል የብልጽግና ወንጌል ሰባኪ የሚበለጽጉት እነሱ ናቸው። ተበልጻጊ ይሆናል የተባለው ግን ተገፍጋፊ ነው። ስጡ ይሰጣቸዋል፣ ስጡኝ እሱ ይሰጣቸዋል። ስጡኝ ለኔ ስጡኝ እሱ ይሰጣቸዋል። ለዛ እነሱ እየደለቡ እየፋፉ ይሄዳሉ። አማኙ ደግሞ እየደህየ አመዳም እየሆነ ይሄዳል። ኢየሱስ 1000 ሰዎችን መገበ አይደል? አሳውን ባርኮ 1000 ሰዎችን መገበ። አሁን ደግሞ 1000 ሆናቸው ነው የሚመግቡኝ ነው። ተቃራኒ ነው። አይ በየቤተ እምነቱ ነው ያለው። የቤተ እምነት ሊደሮች ሚሊዮነሮች ናቸው። ስትናገራቸው ያሳስረዋል፣ ወይ ደግሞ ኋላ ቀር ይለዋል፣ ወይ መናፍስት ያለብን ይላሉ፣ ወይ ደግሞ ቀንቶ ነው የሚሉ እና እንጂ መንፈሳዊ በረከት ማለት ከውስጥ ከፈጣሪ ጋር የሚገኝ ነው እንጂ የምድራዊ ቁሳቁስ አይደለም። ኢየሱስ እኮ ማን ነው አዚም ያደረገባችሁ? በመንፈስ ጀምራችሁ በስጋዊ ነገር ትጨርሳላችሁ አለ ጳውሎስ። እንደዚህ ሰዎች በዛን ወቅት ወደዚህ ነገር ወደ ምድራዊ ነገር ዳይቨርት ሲደረግ ክርስትና ማን አዚም አደረገባችሁ? አሁንም ስታዩ ብዙ ሰዎች አወቁ የምትላቸው በዚህ ደንዝዘው ራሳቸውን አሁን አይተ ከሆነ ጳውሎስ እኔ ከይፋ ነኝ፣ እኔ ጳውሎስ ነኝ፣ እኔ አጵሎስ ነኝ የሚል ክፍፍል ውስጥ ተገባ በዛን ወቅት። አሁን ያለው አይነት ማለት ነው። አሁን የነቢይ ገሌ ተከታይ ነው፣ የሐዋርያ ገሌ ተከታይ ነው። ሰዎች መስመር ውስጥ ገብተዋል። የኢየሱስን ተከታይ አይደሉም እነዚህ ሰዎች። የሐዋርያ ገሌ ተከታይ ማለት ጳውሎስ ኬፋ ነው እሱ ለነዛ ሰዎች ማለት ነው። በቃ የኢየሱስ ተከታይ አይደለም፣ ከኢየሱስ መስመር ወጥተዋል ማለት ነው። የሆነ ሰው ነው በማንኛውም ቤተክርስቲያን በዚህ የግል ያው እንግዲህ መንግስት ያው የሃይማኖት ነፃነትን በመፍቀድ ግለሰብ ማንም ግለሰብ ተነስቶ ሱቅ እንደምትከፍተው ቸርች መክፈት ትችላለህ። በጣም መጽሐፉ በጣም ጥልቅና ያው አቋምን ነው ያሳየን። መጽሐፉ ግን በዝርዝር ሁሉም ሃይማኖት ጥንካሬና ድክመታቸው በዛ ላይ ደግሞ ልዩ መገለጫቸውን አርጋ እንዲያነቡ ነው የምንጋብዘው። ሃይማኖቶች እና ገመናቸው ታሪኩ ተፈራ ጸሐፊ ስቴዲዮም አካባቢ መሰረት ክርስቶስ ቤተክርስቲያን ይገኛል። ይህን መጽሐፍ ማከፋፈል የምትፈልጉ ኮንታክት አድርጉን። በተለያየ መጽሐፍት መደብር ለማድረስ ጥረት ይደረጋል። እንግዲህ ዳጎስ ያለ የሃይማኖቶችን ጥንካሬና ድክመት እውነተኛውን መጨረሻ ላይ የሚያሳይ ነው። እዚህ ላይ ግን በጣም በሚገርም ሁኔታ ስለ ነቢያቶች ጽፋ ይቻላል። የነቢያት አገልግሎት እና እስቲ አንድ ቪዲዮ ላሰማ ከሰሞኑ ጋር። ሰሞኑን አገሪቷን የያዘ ሁለት ጉዳይ አለ። አንዱ ይሄ ሰልፍሽ የሆነ መንፈስ ወይንም ደግሞ የብልግና መንፈስ መጽሐፍ ቅዱስ ምን ይላል? እግዚአብሔርን እንደ እግዚአብሔርነቱ ባለማወቃቸው ለማይረባ አእምሮ ተላልፎ ሰጡ። ከጾታቸው ጋር አብሮ ማሄድ ማለትም ይሄ ግብረ ሰዶም፣ ሊዝቢያን፣ ሆሞሴክሹዋል የሚባሉትን ነገሮች ትሬንድ ያደረጉ ሰዎች አደባባይ የሚታዩበት ታይም ሆኗል።
የቲክቶክ አዋርድ ላይ የነበሩ ወጣቶች አይተሃል። እኔ እኮ ቦርሳ ያዝኩ እንጂ ምናምን የሚል ወጣት ግልብጭብጭ እያለ ማለት ነው። አንድ ደግሞ ጆርናሊስት ጋዜጠኛ ነው እንግዲህ ብዙ ጥናት የሚፈልግ ነው። አዳማ ሄዶ ተደብድቦ የታየበት ሶፎንያስ የሚባል ልጅ የግብረ ሰዶም አይነት ንግግርና ምን አድርጓል ተብሎ በዚህ ጉዳይ ላይም ይሄንን አይተሃል። ይሄ ከእግዚአብሔርን ካለማወቅ ጋር የሚመጣ ነው። ፈራ እግዚአብሔር ያለበት ሰው እንዲያርግ ይሄ በየቤተ እምነቱ ተሰግስጎ ታይም ጊዜ የሚጠብቅ ነው። አሁን መብታችን ነው የሚል የተለያየ አይዲዮሎጂ ይዘው የመጡ አሉ። እዛ ውስጥ እንግዲህ ብዙ ሰዎች ታይተዋል። እኔ እናንተ ስናወራ ግን በቲክቶክ አዋርድ ላይ ሁሉንም በቃ በሁሉም ዘርፍ ማለት ይቻላል ታዋቂና አድናቆት ያገኘው አዶንያ ከጃኒ ከምትባል ወጣት ጋር ምንም ጥያቄ የለም። ማንም ሰው ሶሻል ሚዲያ ኢንሰርት አድርገን ማስገባት እንችላለን። ሰግጥ ከሚለው ሀሳብ በተረፈ ደግሞ በአደባባይ የጾታዊ ግንኙነት በስታይል ማሳያ እንደሱ የሚከተሏቸው ወጣቶች ናቸው አብዛኛው። ግን አሁን እንደሱ ወጣት ብቻ አይደለም የገረመኝ ትልቅ ሰዎችም እያንዱ ቲፎዞ ሆነው በውስጡ የታመቀ ነው ደጋፊና ተቋሚ ሆነው የፖለቲካ አጀንዳ አስይዘውት አይቻለሁ። ይሁንና ነብይ ጩፌ የሚባል በወንጌል ቤተክርስቲያን ውስጥ የአንበሳውን ድርሻ ከሚስት ነብይ ነው። ብዙ አወዛጋቢ ነው። የካውንስሉ መሪ ይሳደባል። የመካነ ኢየሱስ ምናምን ቤተክርስቲያን መሪዎችን ያንጓጥጣል። አዶንያን የሚባለው ልጅ ወደ ስቱዲዮ ገብቶት ከዚህ በፊት ዲጃ ቮይስ የሚባሉ ህጻናቶችን ማንም ሰው ብዙ አያገኘውም እኔ እስከማውቀው ድረስ። ኢዝሊ ግን ይሄ ልጅ ያገኘዋል። ይሄ ሰግጥ የሚለውን ሀሳብ ደግፎት ልጁ እንደውም ምን አለ፣ ይሄ ነገር ጣጣ አምጥቶብኛል ብቶ ይሻላል ያለውን አትተው 3-4 ይሰግጥ እንደውም ይሄ ማለት የሚያውቁ የሚቃወም ምናምን ብሎ መጽሐፍ ቅዱስ የሚያስተምር ሰው ስብናና ስርዓት እሱ የበለጸገበትና ያቋቋመው ቤተክርስቲያን በእምምናቶች የተገነባ ነው። ከግል ገንዘቡ አይደለም። በድፍረት መናገር እንችላለን። እዛ ውስጥ ያሉ ሰዎች ቢሰጡት የእግዚአብሔር ወንጌል እንዲሰበክ እንጂ የሁካታም እንዲሆን አይደለም። ይሁንና ይህን ቪዲዮ አንዴ ላሰማ እስቲ። እንዴት እንግዲህ ዓለም ይኸውና ይሄ ልጅ በህግ ጥላ ስር ሆኗል። እንግዲህ ህግ የሚሰጠውን ነገር እናያለን። ግን ልጁ ሊታረም ሊስተካከል ያለውን ልጅ ሊያማክሮ ይሂድ ምን ሊያረግ ይሂድ የሆኑ የሱ ቢጤ ህፃናቶችን ይዞ ገብቶ እሱ ቢሮ እንዲህ ያለው እስቲ ስማ። እንደው እስቲ ይህንን ምን ትለዋለህ? በእኔ መናስብ ቃሉ በጣም ተመችቶኛል። በጣም ነው የተመቸኝ። እንደውም አንተ አሁን መሰገጥ ነው ያልከው አለ መሰጋገጥ ነው ያለብህ። መሰገጥን እንደውም ትተህ መሰጋገጥ ነው ያለብህ። አዲስ ቃል እየጠበቁ ነው። አሁን እንግዲህ ስግጥግጥ ፍምስ እንለዋለን። ስግጥግጥ በቃ ወይ ስግጥግጥ ፍምስ። ስግጥ አንዴ ይረግጣል። ስግጥግጥ ግን 3 ነው የሚረግጠው። በደንብ መድረስ አለበት። እንደውም ማብዛት ይችላሉ። ስግጥግጥ እያሉ እንደውም እስከሚሳካላቸው ድረስ አያቋርጡም። ያ እያበዛህ መሄድ ነው በቃ። አቋምን ከቀየርክ አሁን የመጣው ነገር በሙሉ ተመልሶ ይሄዳል። አንተም የድሮ አዶናይ ትሆናለህ። ሰግጥህ ረግጥህ አልሰማም ብለህ ታርጌትን ምታ ነው። የመረዳት አቅሙ ትንሽ የሆነ ሰው መሰገጥ የሚለውን ቃል ወስዶ ሱሪ አውልቆ ሊሄድ ይችላል። እንግዲህ እንደው እንዴት ተሰጋግጠ እንደውም 3-4 ያርጋለ ልጁን መጽሐፍ ቅዱስ የሚያስተምር ሰው መቼም እዚህ ቸርች ውስጥ የብዙ ወጣቶችና ህፃናቶች እንዳሉ አውቃለሁ። የእግዚአብሔርን ቃል የሚያስተምር ሰው እውነት በእጅ ያለ ብዙ ፈውስ በቪዲዮ እንግዲህ የሚያደርግ ሰው ፐርሰናል ችግር የለብኝም። ግን በዚህ እውነት አንደራደር፣ ያስፈልገውን ዋጋ እንከፍላለን። ግን እንዴት ነው ጠርቶ ቢሮ ውስጥ አንተ ወደ ሃይማኖት ተመለስ፣ ራስን የምታደርገው ነገር ጥሩ አይደለም፣ ይሄው ያመጣው ነገር ብዙም ሰው ጥያቄ አስነስቷል ማለት ሲገባው ሰጋግጥ ብሎት ልጁን ሊመለስ ያለውን ልጅ በርታ ብሎት ወጥቶ ይሄው ወደ እስር ቤት ሄደ። መረጃው ስንሰማ እንደው ይሄንን ስታየው አንተ ስለ ነቢያቶች ስለ ጻፍክ ብዬ ነው። ገጽ ስንት ላይ ነው ነቢያቶች? ምዕራፍ 6 ላይ ዲቴል ሰጥታልና እነዚህ ሐሰተኛ ነቢያትና ይሄንን እንዴት ታያለህ? መጀመሪያ ወይ ቪዲዮንስ እንዴት ታዘብከው? በመንፈሳዊ ዓለም ኮች አሉ፣ ሽፋን የሚሰጣጡ አሰራሮች አሉ። አሁን እኛ ሰዎችን እንደዚሁ በስጋ አንለይም። ሰዎችን በፍሬያቸው ታውቃላችሁ ነው የሚለው መጽሐፍ ቅዱስ። የሰጠን ምልክት ፍሬያቸውን ይዩ ነው። በፍሬያቸው ስታይ መንፈሳዊ መደጋገፎች፣ ሽፋን መሰጣጣቶች፣ የትዕቢት ንግግሮች አሁን ብዙ ጊዜ አይተህ ከሆነ የቃለ ሕይወት ቤተክርስቲያን ያኔ
ስታገድ ይህ ሰው አከርካሪያቸው የተሰበረ አለ። ቃለ ሕይወት ቤተክርስቲያን እንግዲህ ወንጌልን ከምን አንስታ ምን እንዳደረሰች እናውቃለን። ሁላቸውም ቃለ ሕይወት፣ መሰረተ ክርስቶስ፣ መካነ ኢየሱስ በእግዚአብሔር ፊት ያላቸው ዋጋ አለ። ምንን ከምን አንስተው የት እንዳደረሱ እናውቃለን። በእግዚአብሔር ፊት ትልቅ ዋጋ ያላቸው የተከበሩ ተቋማት ናቸው። ወንጌልን በማድረስ ብዙ ዋጋ የከፈሉ ናቸው። ቢያጠፉ እንኳን ለመናገር ድፍረት የሌለ አካላት ናቸው። አከርካሪያቸው የተሰበረ ስትል ከባድ ነገር ነው። ካውንስሉ ያኔ መግለጫ ባወጣበት ሰዓት ልባቸውን ነው መደፍነው ተባለ። መጽሐፍ ቅዱስ ፍሬያቸውን ይሁ ነው የሚለው፣ የአንደበታቸውን ታያቸዋለ። እና እነዚህ ይሄ የክርስቶስ መንፈስ አይደለም። ክርስቶስ የተቀጠቀጠ ሸንበቆ እንኳን አይሰብርም። እንዲሁ ሰግጥ አለ መጽሐፍ ላይ ሰግጥን ሳንተ እንዴት አይ ሰግጥ የሚለው በእግዚአብሔር በኢየሱስ መንፈስ በኩል አይደለም። ይሄ ቃል የኢየሱስ መንፈስ አይደለም። ይሄ ቃል የዓለማዊ መንፈስ ነው፣ የሰይጣን መንፈስ ነው። ሰግጥ ማለት ጀስት ራስን ጣል፣ በጣም ኔጌቲቭ የሆነ ነው። ከኔጌቲቭ ራሱ ኔጌቲቭ ነው። ስግጥግጥ ያለ ኔጌቲቭ ነው። እንደዚህ የሚሉ ሰዎችን ፕሮሞት ማድረግ ይቅርና ከነዚህ ሰዎች ጋር ራሱ ሊንክ አለ ማለት ችግር አለበት ማለት ነው። ቅድም ደግሞ መንፈሱ ይደጋገፋል ስትል ሰማው፣ ጆሮ ሰማው። መንፈሱ ይደጋገፋል ብዙ ጊዜ ሽፋን ይሰጣጣል። መናፍስት አይተህ ከሆነ መናፍስታዊ አሰራር ስልጣን ተዋረድ አለ። በመንግስታዊ አሰራር ጠቅላይ ሚኒስትር፣ የክልል ፕሬዝዳንት፣ የዞን አስተዳደር እንደሚባለው መንፈሳዊ ዓለም የስልጣን ተዋረድ አለ። አሁን አንዳንድ ቸርቾች ስትሄድ ኮልፌ ቃለ ሕይወት አንድ ጊዜ ያሳቀኝ ፕሮግራም ነበረና ፓስተር መስፍን አንዱን አጋንንት ውጣ ብሎ ያዘዋል እና እዛ ጋ ፊት ለፊት ላይ ነው። ከኋላው አንደኛ አይወጣም አለች፣ እንዳትወጣ አይወጣም አለች። ጮኸች። እዛው ነው ሽፋን ተሰጣጡ። አቴንሽንህንም ይሰርቃሉ በዛን ሰዓት። እዚህ ጋር አጋንንት እያወጣ እዛ ጋር ሌላ ይጮህና አቴንሽንን ይወስዳል። ዋናው በዛው ሽልክ ይላል። ይሄ ጠበል ቦታም አይቻልም። አንተ ዝም ብል አንተ ምናምን ይንጫ አንድ ላይ መጥቶ ነው ይራወጡትና ዋናው ያፍልጣል በዛው። አሁን ይሄኛውም ስፕሪት እንደዛ አይነት ሽፋን ምን አገናኛቸው እኮ የሚሉ ሰዎች አሉ። ለምን ይሄ ልጅ ማርያም ማርያም ይል ነው፣ ይሄ ደግሞ ኢየሱስ ኢየሱስ ብሎ መንፈስ የሚሰብክ ነው። እና እንዴት ተገናኝተውስ እንዴት ተሰጋግጣሉ ይል በውስጥ ይገናኛሉ። በማናቀው እኛ በማናቀው መንፈሳዊ ዓለም ኔትወርኮች አሉ። ግን ያን ኔትወርክ አናየውም፣ በፍሬያቸው ነው የምናየው። ልባቸውን ነው የምዘጋው። አከርካሪ የተሰበረ ሰግጥ ሲባል ከዚህ ሰው ላይ ሌላ ከዚህ በላይ ማስረጃ አትፈልግም። መጽሐፍ ቅዱስ ሁለት ምስክር በቂ ነው ይላል አይደል? ሶስተኛ ራሱ ነው ያየ ነው። እና ብዙዎቻቸው ብዙ ጊዜ ነው አሁን እየሳይ ስለ ነቢያቶችም ሰልጻፍ በመጨረሻው ዘመን ላይ የሚነሳው መንፈስ አሁን ሁላችንም የምንፈራው ስፕሪት አለ አይደል? የ666 ስፕሪት አለ። እሱ ስፕሪት ሴጣን ነኝ ብሎ እንደማይመጣ ነው በእርግጠኝነት አሁን መናገር የሚቻለው። እሱ ስፕሪት የኢየሱስን ስም እየጠራ እንደሚመጣ ነው። ሰዎች ልባቸውን እኔ ሴጣን ነኝ ብሎ ቢመጣ ማንም አይቀበለው። ለዛ ምንድነው በውስጥ በኩል ነው ተመሳስሎ የሚመጣው ማለት ነው። ተመሳስሎ መጥቶ ነው የሚሸውድ ሰዎችን የሚያሳስተው ማለት ነው። ማሳሳት እኮ አይችልም። እኔ ሴጣን ነኝ ብሎ ከመጣ ማንንም ማሳሳት አይችልም። እና መንፈሳዊ ዓለም ላይ ያለውን ኔትወርክ ትስስር እንደዚህ ሰዎችን ፍሬያቸውን እያየ ማን ከማጋ ነው ኔትወርክ አድርጎ የሚሰራው? ይህን ልጅ እኮ መመለስ ሲቻል እንዳውም በርታ ነው የተባለው። ከዚህ ሰው ጋር ሊንክ ማድረግ አይደለም ይህን ሰው ማበረታታት ራሱ ሚዲያ ላይ ወጥተህ እንደዚህ ማለት ራሱ መንፈሳዊ አንድነት መንፈሳዊ ትስስሩን ያሳያል። ይህ ሰውዬ ወጥቶ ንስሐ ካልጠየቀ በእርግጠኝነት ከሌላ ስፕሪት እንደሆነ በእርግጠኝነት መናገር ትችላለህ ማለት ነው። የዛ ሰው ተከታዮችም የክርስቶስ ተከታዮች እንዳልሆኑ ራሳቸው ላይ ሊያረጋግጡ ይገባል ማለት ነው። እኛ አሁን ብዙዎቹ እነዚህ ቀደምት አብያተ ክርስቲያናት ጋር ስታያቸው ማንም ሰው ጎላ ብሎ አይታይም። ክርስቶስን ብቻ ነው ጎላ አድርገህ የምታየው። ቃለ ሕይወትን ስታይ፣ መሰረተ ክርስቶስ፣ ሙሉ ወንጌል፣ ድሮ አብያተ ክርስቲያናት ስታይ ማን ነው ጎላ ብሎ እዛ ጋር የሚታየው ስትል ክርስቶስ ብቻ ነው። ማንም ሰው የለም፣ ግለሰብ የለም። እነዚህ ጋር ግን ስትሄድ የሆነ ግለሰብ ነው ከክርስቶስ በላይ የሚታይህ። እነሱም ደግሞ አይታቸው ከሆነ ሰዎች እንደዛ ስለሚያያቸው በቲቪ ተነፍተው የሚፈልጉትን ይናገር ዲስኮኔክት አደርጋለሁ ይልሃል።
ኢየሱስ የእግዚአብሔር ልጅ ነው፣ እኔም የእግዚአብሔር ልጅ ነኝ። እኔ እኮ ከኢየሱስ ምን ማለት ነው ዲስኮኔክት? በጣም አስደንጋጭ ንግግር እኮ ነው። በምን ስልጣን ማለት ነው? ይሄ እኮ በይፋ የተነገረ ሰው እኮ በይፋ የተናገረው ነቢይ የሚባል ብዙ ሺዎች የሚከተሉት እነዛ ሰዎች እንግዲህ ክርስቶስ ተከታይ ነኝ ነው የሚሉት። ይሄ ዲስኮኔክት አደርግሃለሁ፣ እኔም የእግዚአብሔር ልጅ ነኝ፣ ከኢየሱስ እኩል ነኝ። እግዚአብሔር እኛም ትንሽ አማልክት ነን እንደ እግዚአብሔር እኛ ካልፈቀድንለት ድረስ መስራት አይችልም። ስንት ድፍረት ንግግሮች እኮ የሰማነው እነዚህ ግል አብያተ ክርስቲያናት ከመጡ በኋላ ነው። አሁንም እዛ ውስጥ ብዙ ሺዎች ተከታይ ያሏቸው ከክርስቶስ ዲስኮኔክት ሆነዋል እነዚህ ሰዎች። ምክንያቱም ፊት ለፊታቸው ላይ ያለው ያ ነቢይ ያ ሐዋርያ ነው እንጂ ክርስቶስ አይደለም። እና ተገቢ ያለ ንግግር ነው። ከባድ ነገር እንዲህ ብለን እዚጋ እንግዲህ መጽሐፍ በጣም ጥልቅ ነው። የተናገርካቸው አንተንም ቻሌንጅ የምናደርገ በሚቀጥለው ፓርት ሰዎች እንዲጠብቁ ስለ መጨረሻው ዘመን የተናገርከው ኢየሱስ በኤአይ ነው የሚገለጠው ያልከው እስራኤል በዙሪያ የከበባትን በኬሚካል መሳሪያ እንደምታጠፋ መጽሐፍ ቅዱሳዊ እውነት አለ ብለሃል። እነዚህና ጥልቅ የሆኑ ጉዳዮችን በሚቀጥለው ይህ ሰዓት ስለሰድን ኢየሱስ ሐሰተኛው ኢየሱስ ያው በኤአይ ቴክኖሎጂ እንደሚመጣ ሐሰተኛው ነው ያልከው። ዋናው ኢየሱስ ግን አይደለም። ስለመደብ እንመጣለን። ሰፊ ነው ካንተ ጋር የምንወስደው። ለምን እያንዳንዱን በፓርትማ አሁን ጠቅለል አድርገን እንደ ቅምሻ እንዳለ መግቢያ ነው የተያየ ነው። እንግዲህ ጸሐፊው ቅዱስ ዮሐንስ እንዳለው እኔ ላንስ እሱ ሊልቅ ይገባል። ክርስትና የትህትና የጨዋነት የዝምተኝነትና ምንድን ነው በትዕቢት የተወጠረ አይደለም። አሁን ስናይ ባላቸው ንብረት ባላቸው ተከታይ ወጣቶችም ሚሊየን ተከታይ አለ ብሎ አሁን ጆን ዳንኤል ቢባል አይታየ ብዙ ስላለው ከህግ በታች መስሎት ህግ ምን ያህል እንዳስታገሰው አይተናል። እና ስርዓት ያለው ትውልድ እንዲያስፈልገናል። ቤተሰቡን የሚያከብር ሀገሩን የሚወድ ለሀገሩ ትልቅ ፍቅር ያለው ለቤተሰቡ ትልቅ ፍቅር ያለው በአደባባይ ጾታዊ ግንኙነትን እንደፈለገ የሚያደርግ ይህንን ደግሞ የሚያበረታታ የሃይማኖቱ መሪ ይህንን የእሱን ቪዲዮ አላየውም ማለት አይቻልም። እና ብቻ እንደምንም ብለህ ታዋቂውን እሺ ሰዋት አላን ታዋቂ ኮንክስ በኋላ እንግዲህ ዶክተር በድሉ ዋቅጅራ ፖለቲካ ተንታኝ ስዩም መሳይ ብዙ የፖለቲካ ሰዎች የፖለቲካ ውሳቤው የዚህ አካሄድ ተገቢ አይደለም ብለው መንግስት በራሱ ውሳቤ እንደው ባልና ሚኒስቴር የት ሄደ ተብሎ ብዙ ነገር እየተባለ ነበረ። በእርግጥ እነዚህ ልጆች አስተማሪ የሆነ ሌላው ትውልድ መልካም የሆነ ስብዕና እንዲያስተላልፉ ያስፈልጋል። ካያውን ባለፈው የኢትዮጵያ ሴት እግር ኳስ ተጫዋቾች ውስጥ የሰማነው ወሬ አርቲስቶቻችን መሀል እንደ ሰደድ እሳት ልጆቻችን ጋር ዝም ማለት የለም። መጥቶ ሲያንቀን ነው እንዴ? ሌሎቹ ዓለም እኮ ወንጌል መስበክ አትችልም። ይተፉባል፣ ይመቷል። መንፈሱም በጣም ኃይለኛ ነው። ንቅናቄ ማድረግ አትችልም። ያየነው ነገር ነው። ስለዚህ ይህንን ሁሉ በሰፊው እንወያያለን። በእውነት አቶ ታሪኩ ተፈራ መጽሐፍ እንግዲህ ስቴዲየም ነው ካንተ የሚገኙት? ኦኬ መጽሐፏ በዋናነት ስቴዲየም ስር የመሰረተ ክርስቶስ ቤተክርስቲያን መጽሐፍ መደብር ይገኛል። አየር ጤና አካባቢ ያላችሁም ደግሞ ንጋት መጽሐፍት መደብር ጵንኤል መናፈሻ ጋር ይገኛል። ሀለዮት ቤተክርስቲያን አካባቢም ይገኛል። መጽሐፏ እንደ ዲክሽነሪ ናት። የሁሉንም ሃይማኖቶች ጠንካራና ደካማ ጎን ነው የተመለከተችው። ሁላችሁም ገዝታችሁ አንብቡ። ጥያቄዎቻችሁንም ደግሞ ለተሼ ፎርዋርድ አድርጉለት። በሚቀጥሉት ፕሮግራሞች የእናንተን ጥያቄም እንመልሳቸዋለን፣ እንመለከታቸዋለን እና ገዝታችሁ አንብቡ። በጣም ካነበቡ በኋላ ይጠይቁ። እኛም ደግሞ በቀላል አንፈታ። ቅድም እንዳልከው ሐሰተኛ ነው ያልከው ኬሚካል መሳሪያው ስለ ስዕል አድኖ ስለ እስልምና ስለ ክርስትና ስለ ነቢያት ብዙ የተባሉ ስለሆነ ይህንን ይዘን ቀርባለን። የዛሬው ፕሮግራማችን ይህንን ይመስል ነበረ። ሀሳብ አስተያየት ካላችሁም አድራሻችን ላይ ባለው ስልክ ቁጥር አድርሱን፣ መልሰን ወደ እናንተ እናቀርባለን። ይህ ፕሮግራም ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጉ። ተሾመ ነኝ። ሻሎም